ሳራ ታደሰ ማለት ነው። አይታችሁ አታውቃላችሁ? እቺ ልጅ ሳራ ሰቨንያ ቴንክ ዩ። ስክሮል ሳረጋ አንድ ቀን እሺ አለምዬ፣ አዎ ገኒ የታውቀሻታል? አዎ ስክሮል ሳረግ ሰማኋትኝ እና እንዴት የተባረከ መንፈስ እንዳለባት ወንድሞች እናቶች፣ እና በቃ የምትናገረው ነገር ሁሉ ቆም ብዬ አደመጥኳትኝ ቪዲዮዋን ማለት ነው። አላቃትም እኔ በኋላ በውስጥ ስልክ ጻፍኩላትኝ። የምትናገረው ነገር ነው ቆሜ እንዳደምጣት ያደረገኝ። ህልም አይታ ስለ ህልም ነው የምትናገረው። እዚህ ጋር አሁን ስለ እዩ ጩፋ ራሱ የተናገረችው አለች ትላችሁ። እግዚአብሔር ለሰው ልጅ እድል ይሰጣል፣ ቻንስ ይሰጣል በጣም እንድትመለስ። ጥፋተኛ መንገድ ሄደ ከሆነ እንድትመለስ ማለት ነው። ይሄንን ካልተጠቀምክስ ምድር ከፍስ እንዲያልክ ዝምናል። እግዚአብሔር ግን ተመልሰ እንድትወድቅም ያውቃል። እግዚአብሔር ያንሸራትታል ሳታውቅ ማለት ነው። እየተራመደን አደለ ክፍረ ይኸውላችሁ ማዳም ቤት የምትሰራ ናት አረብ ሀገር ላይ፣ ግን የሰማይ አምላክ እግዚአብሔር የሚያወራት ልጅ ነች። እኔ እዚህ ሶሻል ሚዲያ ላይ ስክሮል ሳረግ ነው ያገኘኋትኝ እና ስክሮል ላይ ሳረጋት አገኘኋትና ፎሎ አደረግኳትኝ እና ስልክሽን እፈልጋለሁ ብዬ አልኳትና ስልኳንም አይ ቲንክ ሰጠችኝ እና ደወልኩላትኝ። እንዴት የተባረከ መንፈስ እንዳላት እና ለአበረታታት ስለሚገባኝ ኦኬ ስልኳን እንደዚህ ብዬ ነው የጻፍኩት። ይኸውላችሁ ሳራ ታደሰ ህልመኛዋ ነው ብዬ የጻፍኩት። እንደው ስጽፍ ተራ ነገር አታወራም። ስለ ሰዎች የተናገረችውን ሰምቼ ነው እኔ ሴንስ ያደረኩትኝ። እግዚአብሔር በውስጥ የሰጠኝ ኮንፈርሜሽን ለአበረታታት ፈለግኳትኝ። አገኘኋት፣ ስልኳን ጻፈችልኝ። በጣም የተባረከች እህት ነች እና በጣም አረብ ሀገር ነው የሚሰሩት። ደግሞ በጣም ብዙዎቹ እግዚአብሔር እንደዚህ በጣም የሚጠቀምባቸው እህቶች አረብ ሀገር ነው የሚሰሩት። አንብችንም ተስፋንሽን ያት ዱባይ ነው ያለችው። እችኛዋም ልክ እንደዚሁ ናት፣ አረብ ሀገር ናት ያለችው። እንዴ ወንድሞቼ እናቶቼ፣ የምትናገረውን መልእክት ስንቶች በህልም እግዚአብሔር እንደሚናገር ስንቶች እንደሚሰራ እግዚአብሔር በህልም ትረዱ አትረዱ እኔ አላቅም። ግን እች ልጅ ስክሮል ሳረጋ አገኘኋትኝና አወራኋትኝ። ያው አደባባይ ላይ ማለት ነው፣ በውስጥ ብናወራ አደባባይ ላይ አወራኋትኝ። ማነው እኔ አሁን በአደባባይ ነግራችኋለሁ። የምትናገራቸውን ህልሞች ብትሰሙ የሰሙት ማለት ህልሙን ያየችላቸው ሰዎች ያን ያህል ይረዱ ይሆን ብዬ ስጋት አለኝ። ግን እግዚአብሔር አምላክ መልካም መንፈስን የሰጣት እህት ነችና ጌታ በእግዚአብሔር እውቀት እንዲያሳድጋትም እንደ ወንድም ጸልይላታለሁ፣ እንደ ወንድም መክራታለሁ። ግን በጣም በጣም ብዙ ልጆች አላችሁና እንዳትጥሉ እንግዲህ ዘንበለ መነፍረቅ ማልቀስ ምንድነው ምናምን ነገር ብለው የሚያጣልጥሉ ሰዎች አሉ። ኖ ኖ ኖ ኖ ኖ እንዳትጥሉ እሺ። ማንም ያን ልክ እንደዛ እህቴ ተስፋነሽ አሁን ይዛለሽ ስትጸልዩ እንደዛ እንዲሰማሽ በሚሆን ሳለ በፍጹም እንዳታቆሚ ጸሎት። ያንን እንባ ምን ሆኜ ነው ምንድነው ምን ለክፎኝ ነው ምናምን ብለሽ እንዳትይሺ። ዝም ብለሽ ጌታዬ እሰማሃለሁ ንገረኝ በይው። እሰማሃለሁ ንገረኝ አባት ሆይ አደምጣለሁ፣ የምትለኝን ነገር ሁሉ እታዘዛለሁ። ጸጋህን አብዛልኝ፣ ምሕረቴ ይብዛልኝ። ጌታ ኢየሱስ ልታሳየኝ ልታመለክተኝ የወደድከውን ነገር ሁሉ አመልክተኝ ብላችሁ በሉት። ጌታ እየፈለገሽ ነው ማለት ነው። ኦኬ በጣም እኔ 1 2 3 4 5 6 7 8 ብዬ የምጠራቸው በጣም ብዙ እህቶች አሉ። በተለይ አረብ ሀገራት ሲደውሉ ከማናቸውም ሰው ይልቅ ቀድሜ አንስቼ ስልክ ማነሳላቸው አሉ። የእግዚአብሔር ክብር ያለባቸው አንዲት እህት ከደብረ ታቦር ከጎንደር ነው ሳውዲ አረቢያ ነው ልትሰራ የመጣችው እና እዚሁ ለጌታ የተቀበለችው። ወንድሞችና እህቶች የሰማይ አምላክ ጌታ ኢየሱስ ክርስቶስ በራእይ ቤቷ መጣ ብዬ ብልህ ታምናለህ ወንድሜ?
ጌታን በተቀበለች በ3ኛው ወር ላይ ማለት ነው። በ3 ወር ገና ደህንነት ትምህርት እንኳን ተምራ ሳጨርስ አሁን ሀገር ቤት ገብታለች። ደብረ ታቦር ነው ያለችው። ከዛም ራሱን እንደዋወላለን፣ እንጻጻፋለን። በ3 ወር እኔ ለፍጥረታዊ ሰው ሞኝነት ነው። ማዳም ቤት እቃ እያጠበች ቤት እየወለወለች እግዚአብሔር የምን አምላክ ነው? እህቶቼና ወንድሞቼ የልብ አምላክ ነው። ልብን ነው የሚያየው። እና ተባረኩ፣ ጸጋ ይብዛልሽ እህቴ፣ ተስፋ ነሽ። ስለዚህ የትኛውም ነገር የሚያሳይሽ ነገር ካለ ደውዪልኝ። ሰዎች እንዳትፈሪ፣ ከሰራዊት ጌታ ከእግዚአብሔር ዘንድ ከንጉሱ ዘንድ ያየሽውን ቢያስፈልግሽ መልሰሽ ጠይቂው ጌታን። ይህ ሰው ማን ነው ብለሽ ጠይቂው ጌታን። ማን ነው? ስለ እኔ አይ ለአንተ ህልሙን ልነግርህ አልፈልግም እንኳን ብለሽ ካልሽ ይህ ሰው እዚህ ስንዴ አዝመራ ሲያጭር ሲሰበስብ ያሳየኸኝ ይሄ ኤርሚያስ የሚባለው ማን ነው ብለሽ ጌታን ጠይቂው። እዚህ ለአንቺ ብቻ አይደለም ለሌሎቻችሁ ሙሉ ጭምር የምነግራችሁ። ማን ነው ይሄ ሰውዬ እዚህ ቁጭ ብሎ ዝም ብሎ ሲለፈልፍብን የሚውለው ሰውዬ ማን ነው? አንተ ነህ ወይ የላከው ወይስ አይደለም ብላችሁ ኢየሱስ ክርስቶስን ጠይቁት። በአምላኬ ላይ 100% አለም ፐርሰንት እንኳን አይቀምጥም። በጣም እርግጠኛ ሆኜ ነው የምነግራችሁ። ጠይቁት። ከፈለክ ፎቶዬን ይዘህ ፊት ለፊት አስቀምጠህ ይህ ሰው ማን ነው ብላችሁ በሉት። ከፈለክ ስሜን ጠርተህ ማን ነው ይሄ ሰው ብለህ እና በርቺ። እሺ ብዙዎች የወደቁት በጣም ብዙዎች እግዚአብሔር የሰጣቸውን ጸጋ ያጣጣሉት ያራከሱት እያወቁም ሳያውቁም ያራከሱት ትናንትና በህይወታቸው ይፍለቀልቅ የነበረ እንዲህ አይነት ስጦታ እንዲህ አይነቱን እንባ አድርቀው አንጥፈው ህልም የለም፣ ያንባ የለም፣ ዝማሬ የለም፣ ድምፅ የለም፣ ራእይ የለም፣ ሁሉ ነገር የለም። ባዷቸውን ቀርተዋል። ስትንበረከኩ ገና ጉልበታችሁ መሬት ሲይዝ ስትንበረከኩ ማልቀስ ከጀመራችሁ የእናንተን የጸሎት አርእስት ተዉት። ማውራቱንም ተዉት። ካወራችሁም ጌታ ሆይ ልትለኝ የወደድከውን ነገር በለኝ ብላችሁ በሉት። እድል ስጡት። ለጌታ ጊዜ ስጡት። በቃ እነዚህ ገና ስትንበረከኪ ምንም ነገር አባቶች ስም ይባረክ ምናምን ነገር ብላችሁ ገና ስትንበረከኩ እንባ ጀመር አይደል? በቃ ዝም ብላችሁ በዛ ቀጥሉ። ከጠየቃችሁት ጌታ ሆይ ልትነግረኝ የወደድከውን ልታሳየኝ የወደድከውን ነገር ሁሉ እንድትናገረኝ እፈቅዳለሁ፣ በፊት አለሁ ብላችሁ ጊዜ ስጡ። ዝም ብሎ በሰላም ያልከኝ በሰላም አሳድረኝ ምቀኛ ሸረኛን ያዝልኝ ምናምን ነገር ብቻ ብላችሁ አትነሱ። ጊዜ ስጡት። ጊዜ ስሰጡት እግዚአብሔር በውስጣችሁ ድምፅ ትሰማላችሁ። የሚያወራችሁን ድምፅ ትሰማላችሁ። የት ነው የምትሰሙት? ውስጥ ነው የምትሰሙት። ውስጣችሁ ማለት ነው። እና ህልም የምታልሙ እህቶች፣ በተለይ በትክክል ከጌታ የምታልሙ እህቶችም ወንድሞችም ካላችሁ አግኙኝ፣ አበረታታችኋለሁ። እግዚአብሔር በዚህ ጉዳይ ላይ ዓላማ ስላለው አንዳንዶቹ ሳልጠይቃቸው ጭምር ሁሉ ነው መጥተው እግዚአብሔር ስለ አንተ እንደዚህ ያሳይቶናልና እንደዚህ ህልም እናልማለን ንገረን ብለው የሚሉት ማለት ነው። በዚህ ላይ ከጌታ በምታዩት ከጌታ በምትሰሙት ከጌታ በምትሰሙት ከማንም ጋራ እንዳትቀልዱ። ይኸውልህ ሰማዩ ምድር ቢደፋ ማንንም አልሰማም። ማማ ሚስቴን አልሰማትም። ከጌታ ለማየው ህልም ከጌታ ለምሰማው ራእይ ከጌታ ለማየው ህልም ከጌታ ለማየው ራእይ ከጌታ ለምሰማው ድምፅ ሚስቴን የተወደደች ሚስቴን አልሰማትም። እሷም ታውቃለች። ፓስተሬን አልሰማውም። እናንተም ብትሆኑ አልሰማችሁም። ለምን? ለይቶልኛል ጌታዬ። የእሱ የሆነውንና የእሱ ያልሆነውን አውቃለሁ። የእሱ የሆነውና የእሱ ያልሆነውን አውቃለሁ። የእሱ የሆነውና የእሱ ያልሆነውን አውቃለሁ። ስለለየልኝ ማለት ነው። እና ጌታ በጣም ነው የሚናገረው። ልብ ብላችሁ ስሙ። በጣም
ይህንን የሚያቃልል እኮ ጴንጤ ያለ ታውቃላችሁ ወንድሞች እናቶች። ግን እስኪ የሐዋርያት ሥራ መጽሐፍ ምዕራፍ 2 አንብበው ብለህ ስትለው በቃ ማቆሚያ የለውም ሲያነባው ማለት ነው እስኪጨርሰው ድረስ። ያው እንግዲህ በመጨረሻ ዘመን በስጋ ለባሾች ላይ ከመንፈስ ያፈሳለሁ ብሎ እንዳለ ጌታ ምናምን ነገር ብሎ ይላል። ምን አልክ? በነቢዩ በኢዩኤል የተባለው ነው። እግዚአብሔር ይላል በመጨረሻው ቀን እንዲሆናል ስጋ በለበሰው ሁሉ ከመንፈስ ያፈሳለሁ። መንፈስ የሚፈስባቸው የእግዚአብሔር መንፈስ የሚወርድባቸው የእግዚአብሔር መንፈስ በእነሱ ውስጥ የሚኖሩት ወንዶችና ሴቶች ልጆች ትንቢት ይናገራሉ። ሆ ራእይንም ህልምንም ምን እባክሽ ዋናው እንትን ምናምን ነገር ብለው ይላሉ። ከመንፈስ ያፈሳለሁ ወንዶችና ሴቶች ልጆች ትንቢት ይናገራሉ። የልዑል እግዚአብሔር መንፈስ ያለባቸው ሰዎች ትንቢት ይናገራሉ ማለት ነው። ሐሜት ይናገራሉ አይልም። እደግመዋለሁ። የእግዚአብሔር መንፈስ ያለባቸው ጴንጤዎች ተሰብስበው ሐሜት ይናገራሉ አይልም። እሰልሰዋለሁ ድጋሚ። ምን ይናገራሉ? ትንቢት። ከዛስ ጎበዛዞቻቸው ምን ያያሉ? ራእይ። ሽማግሌዎቻቸውስ ምን ያልማሉ? ህልም፣ ራእይ፣ ትንቢት። ትንቢት፣ ራእይ፣ ህልም። ትንቢት፣ ራእይ፣ ህልም። ህልም፣ ራእይ ያው ድምፅ፣ ትንቢቱም በድምፅ ስለሚመጣ ማለት ነው። ዓለሙ ሁሉ ሊገለባበጥ ይችላል። አልሰማህም አልኩ። እነዚህ ሁሉ በምን እንደሚመዘኑት አራት ነጥብ። ኤርሚያስም ህልም ያልም፣ ተስፋነሽም አሁን የነገረችን ህልም ታልም፣ ቻይልድ ኦፍ ክራይስትም ታልም፣ እሙዬም ታምን፣ ማንም ያልም። ህልማችን በማን ነው የሚፈተሸው? በማን ነው የሚመዘነው? በቃ በዚህ መጽሐፍ ተፈትኖ የማያልፍ ህልም የማንም ይሁን የማንም ውድቅ ጋርቤጅ ነው የምንጨምረው፣ ራብሽ ቤን። በዚህ ቅዱስ ቃሉ ተመዝኖ የማያልፍ ራእይ በፍጹም አንቀበልም። በዚህ በቅዱስ ቃሉ ተመዝኖ የማያልፍ ትንቢት የፈለገ የሰራዊት ጌታ እግዚአብሔር እንዲህ ይላል እያለ ጉሮሮ እስኪደርቅ ይጩህ አንሰማ። እንዳትሰሙኝ። አለቅ እና ህልምና ራእይን የምታዩ የጌታን ድምፅ የምትሰሙ እህቶችና ወንድሞች በጣም አበረታታችኋለሁ። በቤተክርስቲያን ፓስተሮቻችሁ ባያበረታቷችሁ፣ ባልሽ ባያበረታታሽ፣ ሚስት ባታበረታታ፣ ከጌታ ዘንድ ግን እያያችሁ እየፈራችሁ ስትንበረከኩ ግን እያለቀሳችሁ ይሄ ለቅሶ ምን ሆኜ ነው በጣም በኃይለኛ ነው የማለቅሰው እኮ ጌታ መንፈስ ቅዱስ እኮ በሮሜ 8:26 መሰረት 26-27 አለ አይደል? አዎ መንፈስ ድካማችን ያግዛል ብሎ የሚለው በሱ መሰረት እኮ በማይነገር መቃተት እኮ በውስጥሽ እየቃተተ እኮ ነው። ወይኔ እኔ ጌታ ወይኔ ልበለው እንጂ መንፈስ ቅዱስ በአንቺ ውስጥ ሆኖ ሊቃትት ነው። ነግራችኋለሁ። እኔ ከዚህ በፊት ለየትኛው አገር መርከቡ የማን አገር እንደሆነ አላውቅም። በውቅያኖስ በባህር ላይ ግን የሚሄድ መርከብ ስለሱ የዛሬ 10 ዓመት አስታውሳለሁ። በባህር ላይ ስለሚሄድ መርከብ ነው በውስጥ የጌታ መንፈስ የነገረኝ። የቻይና ነው የአሜሪካ ነው የእንትና ነው ብሏል። በላዩ ላይ የተጫኑ ሰዎች አሉ። ቀን ነው እኩለ ቀን ላይ ከቤቴ ያለሁት ከሚስቴ ጋር ነበረው ያለሁት። ወደ ጸሎት ተንበረከኩ። አሁን እህታችን ልክ እንደሆነችው ስንበረከክ ከማልቀስ ጋር በጸሎት በልሳኖች ሁሉ ጸለይኩኝ። ቤቴ ስለነበርኩ ማለት ነው።
ጌታን መስማት ስለነበረብኝ በባህር ላይ ስለሚሄድ መርከብ በመርከብ ውስጥ ስላሉ ትውልድ ማለት ነው። የማናገር ነው የት ሀገር ነው ምናምን ነገር የዛ ጥያቄ ውስጥ እንኳን አልገባሁም። አየህ እግዚአብሔር ለሚጠፉ ነፍሳት ለሚጠፋ ትውልድ ያስቀጣል። እንኳንም አላወቅኩትም ሀገሩን ምናምን ነገር በባለፈው የኢራኑ መሪ ሀያቶላ የሚባለው እስራኤልን አጠፋለሁ ብሎ ያለው ሽማግሌ እሱ እስራኤልን እናጠፋለን ምናምን ነገር ብሎ ሲናገር ከዛሬ የዛሬ 3 ዓመት በፊት ሲናገር እዚሁ ሶሻል ሚዲያ ላይ ሰምቼ ተናግሬ ነበር። ታስታውሱ ከሆነ ይህ ሰው በ15 ዓመት ውስጥ ነው እስራኤልን አጠፋለሁ ብሎ ያለው። በ15 ዓመት ውስጥ አጠፋታለሁ ከምድር ላይ አጠፋታለሁ አለ። የዛን ቀን ሰማሁትኝ በአልጀዚራ ላይ እየተነገረ ነበርና በፋርስ ቋንቋ የሚናገረው በአልጀዚራ ላይ የዛሬ 6 ዓመት ነው ነው የዛሬ 6 ወይ 4 ዓመት ብቻ አይዶ ነው። ይህ ሰው ነው ያልኩትኝ ጌታን ነግሬያለሁ። እንደዛ ሆኜ ጸልዬ መጥቼ ነው የነገርኳችሁ። እኔ እንደዚህ አይነት ጸሎት ጸልዬ አላውቅም። አይጸልይምም ለሰው እንደዛ ብላ አትጸልይም። ግን መንፈስ ቅዱስ በውስጥ ያለው እግዚአብሔር መንፈስ ግን ካስቃተተ ጣት አደርገዋለሁ። ሰውየው እንደዛ ብሎ አለ። ጌታ ሆይ ይህ የቀጠረውን ዘመን እሱን እንዳታሳየው አልኩኝ። ተንበርክኬ ኪችን አካባቢ ነበርኩ ያለሁትኝ። የበላሁበትን ሳህን እያጠብኩ ይሁን ወይ ደግሞ ከሳህኑ ላይ ቆሻሻ መጣያ ውስጥ ቆሻሻ እየጣልኩ ይሁን አይዶ ነው ብቻ እንደዛ ነው። ስንት ሰው ታስታውሳላችሁ? እሱን አይ ቲንክ ከ3 ዓመት ወይ ከ4 ዓመት በፊት ነው። ስንት ሰው ታስታውሳላችሁ? 77 ቁጥር ጻፉ። ይህ ሰው የቀጠረውን ዘመን እንዳታሳየው ብዬ ስለዚህ ሰው ጸለይኩ ብዬ ስናገር ስንት ሰው ታስታውሳላችሁ? ገን እየሸፈነችው በኮሜንት እሺ። ሃኒ ታስታውሻለሽ? ኖቫ ታስታውሳለህ? ከአሜሪካ ሀገር አዚፍ ታስታውሳላችሁ? ያ ወገኖች ኦኬ። እኔ አንድ ጸሎት ነው የጸለይኩት በእግዚአብሔር ፊት። ይህ ሰው አሁንም እስኪ ውጣና እንደፈለጋችሁ በል እዚህ ያለ እጁንም የሚያወጣ እስራኤል ትጥፋ ብሎ የሚል ሰው ካለ በዚህን ዓመት ቀን ብለህ ቀን ቀጥረህ አንተ ልታጠፋ። በእርግጥ ዝም ብሎ ሰፈር ላይ የሚጮኸውን ምንድነው እስራኤል የሚናከስና የማይናከስን ውሻ ለይታ ታውቃለች። የሚጎዳትና የማይጎዳትን ለይታ ታውቃለች። አንዳንድ ውሾች እኮ ምንም ቢጮህ እኮ አያስደነግጡም። እና አሁን አንተ አንድ ግለሰብ ቢጮህ ምንም እስራኤል እንደዚህና ምናምን ነገር ብላ ወይኔ ወይኔ አትልም። ይሄ ግን የጮህ ሰውዬ ግን መሳሪያ ኒኩለር ታጠቃለሁ ሚሳኤል ምናምን ነገር ብሏል ማለት ነው። እና በጌታ ፊት ለመጀመሪያ ጊዜ እኔ በሰው ላይ እንደዚህ ብዬ ጸልዬ አላውቅም። የዛን ቀን ማነው እንደዛ ያጸለኝም ብዬ አልልምም። የማልጸጸትበት ጸሎት ነው። ንስሐ የማልገባበት ጸሎት ነው። ምንድን ያልኩት? ይህንን 15 ቀን የቀጠረውን ዘመን እንዳታሳየው ጌታ ሆይ በእውነት አንተ በዙፋን ላይ የለህማ አላልኩትም፣ አልለውም። በዙፋኑ ላይ አይደለም በእኔ ውስጥ አለ ኢየሱስ አለም። አንዳንድ ሰዎች በዙፋን ላይ የለህማ ምናምን ነገር ብለው እንደሚሉት ነው አለ። በዙፋኑም ላይ አለ። በሁሉ ቦታ በልጅ በኢየሱስ ክርስቶስ በሚያምኑት ውስጥ አለ። በመንፈሱ ኢየሱስ በእኔ ውስጥ አለ። ይህንን ተናግሬ በባለፈው በራሱ አጠፋታለሁ ብሎ ባለችው በእስራኤል ጠፋ። ጉዳሉ ኦርቶዶክሳውያን ጴንጤው ሙሉ እንዴት ብሎ እንደዚህ ይላል ኤርሚያስ? እንደገና 1 ሳምንት የቤት ስራ ልስጥህ። እስራኤልን ከካርታ ላይ ደመስሳለሁ ብሎ የሚል እንደሱ አይነት የሚያናፋ የሃማ መንፈስ ካለ የልዑል እግዚአብሔር መንፈስ በአሳሰበ መሰረት እጸልያለሁ። ኦርቶዶክስ ሆነ ዕጣን አጣጥፈህ ሻማ ለኩሰህ በሟርት በድግምት አታስቆመኝም። ጴንጤ ብትሆን እንደፈለክ ብትል አታስቆመኝም። ዋናው የምሰማው በውስጤ ያለውን የልዑል እግዚአብሔር መንፈስ ነው። ፋክት። ጻድቁ ፈራጅ ሰማይ ሄጄ አይደለም አገኘው። ጻድቁ ፈራጅ እኔ ውስጥ አለ። ኦኬ፣ እኔ ውስጥ ነው ያለው። ኦኬ፣ ማን ነው እኔ ውስጥ ያለው? ጌታ ኢየሱስ። እህቴ ውስጥ አለ። ተስፋነሽ ውስጥ፣ ቲጂ ውስጥ፣ ሁላችሁ በጌታ ኢየሱስ ክርስቶስ ያመናችሁ ውስጥ አለ። ዝም ብዬ በስጋ ቁጣ ተነስቼ አልናገር እንጂ የቀጠረውን 15 ዓመት ሳያይ ወደ ለዘላለም አጠፋታለሁ ብለህ ባልከው ሀገር ትጠፋለህ፣ አጠፋዋለሁ ብለህ ባልከው ህዝብ ትጠፋለህ ማለት ነው። እግዚአብሔር ጻድቅ ፈራጅ ነው እና ጌታን ስሙ። እሺ፣ ጌታን ልክ እንደዛ ስትንበረከኩ እንባ ከዓይናችሁ የማይርቅ ሰዎች እንደዛው ዝም ብላችሁ ቀጥሉ፣ እንዳታቋርጡ።
ምን ሆኝ ይሆን ምናምን ነገር ብላችሁ ደንግጣችሁ አትነ። አንዳንዱ በጣም ነው የሚደነግጠው። ስቅ ብዬ ነው ያለቀስኩት። ኤርሚ የምነክቶ ነው ብዬ እኔ ራሴ ደንግጬ በቃ ለመተው በጣም ብዙ ታገልኩ። እንደገና ደግሞ ይዘኛል፣ ታገልኩ፣ እንደገና ይዘኛል። ጌታ እኮ ነው እያዝሻለሁ ትዬ። ዝም ብለሽ ቀጥይ። ጌታ ሊያወራሽ ነው። በእውነት አባባ ሊያወራሽ ነው። ድምፁን ሊያሰማሽ ነው። የእግዚአብሔር ፕሬዘንስ፣ የእግዚአብሔር ክብር እላሽ ላይ ነው ያለው ማለት ነው። ዝም ብለሽ ቀጥይ። ለዚህ ነው ያ ኤርሚያስ የሚባል እየመጣ እየነፈረቀብን እዚህ እያለቀሰ ኢየሱስ እያለ ይጮሃል። ደግሞ ያ ኢየሱስ እያለ የሚጮኸው ነገር ውስጣችን እየመጣ በቃ ከተኛው በኋላ እንኳን እየመጣ ጆሮ ላይ ይጮሃል አሉ። እንዴ ስንት አላለን ኢየሱስ እያለ የሚጮህ ለምን የነሱ አልመጣብሽም? ቅድም እህታችን ምን አለች? አንተ ሰብክ ውስጤ አለቅሳለሁ አለች። አለቅሳለሁ ለምን? እኔ እኮ በክፋት ተናግሬ ምናልባት ላስለቅስ የምችል ሰው የነበርኩ ነኝ። ለምን? የኤርምያስ ስብከት ከሌሎች ሁሉ ሰዎች የተለየ ስለሆነ ነው? አይደለም። የተለየ ከሆነ ለምንድን ነው የጌታ መንፈስ ለእኔም ለአንቺም ለእናንተም ልዩነታችን ማለት ነው። እና ውስጣችሁን ስሙ እንዳታቆሙ። እንደ ተስፋነሽ አይነት ጌታ በህልም ደጋግሞ የሚናገራችሁ ሰዎች ካላችሁ በጌታ ልለምናችሁ፣ በጌታ ልለምንሽ እህቴ። የት ሀገር እንዳላችሁ አላቅም፣ የት ሀገር እንደምትኖሩ ወንድሜ አላቅም፣ ግን በጌታ ልለምናችሁ እሱን ነገር እንዳትጥሉት። በህልምና በራእይ እግዚአብሔር እንደሚናገር የሚያምኑ ፓስተሮች ካሉ ሂዱና ያበረታቷችሁ፣ ይምከሯችሁ። ካልሆነ የፈለገ ጊዜ ይውሰድብኝ፣ ኑ በውስጥ እኔ ጋር ደውሉ። ኦኬ፣ ኑ በውስጥ ጻፉልኝ። ህልም አልማለሁ ብላችሁ በሜሴጅ ላይ በውስጥ ጻፉልኝ። ግን የምናገረው ሰው ስለሌለ ነው ብላችሁ ጻፉልኝ። ጊዜ ሰጥቼ አባቶች አምላክ እግዚአብሔር ምስክር ነው እናንተን አገለግላለሁ። አዎ ወንድም ነፍሱን ልል ነበር ጸግሽዬ። ጉዳዩ መንፈሳዊ ስለሆነ የእግዚአብሔር መንፈስ ያለባቸው ሰዎች ጴጥሮስ እዚህ ሲነግረን በመልእክቱ ላይ በትንቢተ ኢዩኤል መጽሐፍ ላይ ምዕራፍ 2 ላይ ያለውን ቃል ወስዶ ሲነግረን አየሾ ህልም ያልማሉ፣ ራእይ ያያሉ፣ ትንቢት ይናገራሉ። ዘንድሮ እኮ ጴንጤ ሆኖ እኮ ትንቢት ያቃልላል። ማንም ዝም ብሎ መደደ ተነስቶ የውሸት ቋጤ ባጡን ስለቀባጠረ ሁሉ ቀባጣሪ ይመስለዋል። ብራዘር ሲያመጣው እናገራለሁ አልኩ። ሲያመጣው እናንተ ምስክሮች ናችሁ። በጌታ ያላመኑ ሰዎችን ሁሉ ጭምር ጠርቼ እዚህ ሶሻል ሚዲያ ላይ ንስሐ ቢገቡ ግቡ፣ ካልሆነ ግን በሞት ሁሉ ትወሰዳላችሁ ብዬ ነገርኳቸው ሰዎች አሉ አይደል? እንዳትረሱት። እሱም ቪዲዮ የያዙ እኔ ለህይወታቸው ለመሰንበታቸው ጸልያለሁ እንጂ ለጥፋታቸው አልጸልይም። ግን ማን እንደተናገራቸው ኤርሚያስ ሲናገር በኤርሚያስ ውስጥ ማን እንደተናገራቸው አላስተዋሉም። አንዳንዶቻቸውም አታስተውሉም። የግድም አስተውሉ ብለን አንልም። በዚህ ላቸዋል አይደል? ጠርቻቸው ጠርተን ነግረናል። እናስጠነቅቃለን። ከሰራዊት ጌታ ከእግዚአብሔር ዘንድ ሲመጣ አስጠነቅቃለሁ። እንደ እግዚአብሔር መልእክተኛ ከልዑል ዘንድ ልስማ እንጂ አስጠነቅቃለሁ። ይሄ ይሰመርበት። እንደዚሁም በአንቺም በአንተ ውስጥም ይህ ክቡር መንፈስ ስላለ ነው። ተስፋነሽ ስትንበረከክ የምታልቅሹ የእግዚአብሔር ወንዶችና ሴቶች ልጆች በቃ ዝም ብላችሁ ጌታን ስሙት። ልትናገረኝ የወደድከውን ንገረኝ በሉት። ምናልባት የመጀመሪያ ጊዜን እዛው ጋር በተንበረከካችሁት ላታዩ ትችላላችሁ። ወዲያውኑ ራእይ ላታዩ ትችላላችሁ። ራእይ ማለት ህልም አይደለም። ህልም ተኝቶ ነው። ራእይ ግን በዛው ተንበርከ። አሁን እናንተ ጋር እያወራው እዚህ ጋር ጥቁር እስክሪብቶ ይዣለሁ፣ ነጭ ወረቀት ይዣለሁ፣ ደብተር ምናምን ነገር፣ ኮምፒውተር እዚህ ጋር አለ፣ ቡና የምጠጣበት ምናምን ነገር አለ። በቃ እዚህ ጋር ሞባይል አለ። ኦኬ። በዚህ ሰዓት እንደዚህ እያየው ድንገት ይሄ ወረቀቱ እንደ ቴሌቪዥን ስክሪን ሆኖ እግዚአብሔር እዚህ ላይ ራእይ ሊያሳይ ይችላል። ተከፍቶ ማለት ነው። የምታየው ወረቀት ነው፣ ግን በወረቀቱ ላይ እግዚአብሔር ልክ እንደ ቴሌቪዥን ስክሪን ገልጦ ይህንን ሀገር የሆነ ቦታ ላይ ሊያሳይ ይችላል። ዋው! አምላኬን ስለማቀው ወዲያው በተንበረከካችሁበት እንደዛ ላያሳያችሁ ይችላል። ሌሊት ስትተኙ ግን በህልም ሊመጣ ይችላል።
በጌታ 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 ልለምናችሁ እንዲህ አይነት ጸጋ ውስጣችሁ ያለ ሰዎች እንዳትጥሉት፣ እንዳታጠፉት፣ እንዳይነጥፍ፣ እንዳይከስም የእግዚአብሔርን ቃል አንብቡ፣ ጸልዩ። የሚረዳችሁ ሰው ካለ ንገሩት። የሚረዳችሁ ሰው አካባቢያችሁ ላይ የሚረዳችሁና የሚረዳችሁ የሚረዳችሁ ማለት የምትናገሩትን የሚረዳ ማለት ነው፣ የሚያስተውል። የሚረዳችሁ ማለት ደግሞ የተናገራችሁት ከእግዚአብሔር ዘንድ መሆኑን አውቆ በእግዚአብሔር ቃል በጸሎት በምክር የሚያግዛችሁ ማለት ነው። እሱ ካላገኛችሁ ግን ኑ እኔ ጋ ደውሉ። ኦኬ። ጊዜ ሰጥቼ ወንጌል እንደምሰብክ ጊዜ ሰጥቼ የእግዚአብሔር የሆነው ነገር በእናንተ ውስጥ እንዲያድግና እንዲበዛ ለቤተክርስቲያን ጥቅም፣ ለትውልድ መታነጽ፣ ለጌታ ክብር እንዲሆን ጌታ በሰጠኝ ዘመን አግዛችኋለሁ፣ እረዳችኋለሁ። ተባረኩ። ጸጋ ይብዛላችሁ። ቴንኪዩ እህቴ ተስፋነሽ። ምንም ትርጉም እስከማያስፈልገው ድረስ የልዑልን ድምፅ ነው የነገርሽኝ። ተባረኪ። እሺ ተስፋነሽ ማነ ቻይልድ ኦፍ ክራይስት ቴንኪዩ። ኤርሚ ከምን እንደምጀምር አላውቅም። እኔ እንደዚህ አይነት ነገር 6 ዓመት ከኮቪድ በፊት ነበር እና እዚህ ሶሻል ሚዲያ ላይ እኔ አልወድም፣ ወጥቼም አላውቅም። ግን ውስጤ በጣም የሆነ ነገር ይቃትታል። ልጄ ህልም ታያለች፣ የ8 ዓመት ልጅ ሆና ማለት ነው። ህልም የምታየው የጌታን መምጣት ትሪፕሌሽኑን፣ ይሄ እርስ በርስ ግጭቱ፣ ምንም የምታውቀው ነገር የለም። የ8 ዓመት ልጅ እያለቀሰች ነው። አቀፊያት ህልሙን የምጽፈው ጽፌ ያለው ሲኦልን፣ ገነትን፣ የጌታን እራት፣ የተለያየ ህልም በየጊዜው ነው የምታየው። የ8 ዓመት ልጅ ከ8 ዓመት ጀምሮ ነው ህልም የምታየው። አሁን 16 ዓመት ሆኗታል። እኔም የራሴ ጥያቄ ነበረብኝ። የመጨረሻው ዘመን ስፔሻሊ ይሄ በማይክሮቺፕ ፓስተሮች ሲነጋገሩ ሰምቼ፣ የትልልቅ ሀገር እነዚህ ሳውስ ኮሪያ፣ አሜሪካ ፓስተሮች ኦንላይን ላይ ሲያወሩ ሰምቼ ነገር ምንድን ነው ሰምቼ አላቅም ምንድን ነው ብዬ ፓስተሬን የጠየቅኩት። ችግር የለውም ነው ያለኝ እሱ። የመውሰድ ይቻላሉ። ይህን የጠየቅኩት በ2015-14 አካባቢ ነው። በጌታ በኢየሱስ ስም ተብሎ ክርስቲያን ቢወስድ ችግር የለውም አለኝ እና ግራ ገባኝ። እኔ የራእይን መጽሐፍ አላነበብኩም፣ አላቀውም። እኔ የሳምንት ክርስቲያን ነኝ፣ በጌታ ቤት ግን ቆይቻለሁኝ። ግራ ገባኝ። ልጄም ህልም ስታይ መንበርከክ ነው የጀመርኩት። ሌሊት እግዚአብሔር መቀስቀስ ጀመረ። ከራሴ አይደለም 3 AM ማለት ነው። ተነስቼ አለቅሳለሁ። በጣም እግዚአብሔር ፊት በጣም ነው የማለቅሰው። ምንድነው? እሺ ጌታዊ ግራ ገባኝ አልኩት። በቃ ምንድነው አላማ? ቢካዝ ለዚህ ምድር ትለፋለ፣ ለልጆች ትለፋለ። የልጆችን ተስፋ ነገ የምትፈልገው ነገር አለ እንዲደርሱልክ። ምንድነው እሱ ትርጉሙ? ዓለም እያለቀች ከሆነ ለምንድነው እኔ እንደዚህ መሆነው? ጌታን መጠየቅ ጀመርኩኝ። ማንም ሰው ሊረዳኝ፣ ማንም ሰው በዚህ ያሾፉብሃል ማለት ፊታቸውን ታውቃለህ፣ ቦዲ ላንጉቻቸውን እና ለማንም መናገር አልፈለኩም። ግንኙነቴን ከሁሉም ሰው ጋር ቆምኩና በቤት ውስጥ ነው ማልቀስ የጀመርኩትኝ። ምንድነው የማደርገው? ከዛ ምንድነው ጌታ ሆይ ያልኩት። ሌሊት 3 AM ማለት ነው። አላማ ምንድነው በዚህ ምድር ላይ? ያንተ አላማ ንገረኝ። የሰይጣንስ አላማ ምንድነው? ከዛ እንዳልከው ቪዥን ይሁን ህልም ራሱ እኔ ለይቻላል። በተኛውበት ነው እዛው ነገስታት በተሰበሰቡበት የዓለም ካርታ ላይ ቆመው ነው ሲዶልቱና ዓለም እንዴት መጥፋት እንዳለባት። ፊታቸው ግን አይታይም። እንደ ኡዲን ያደረጉት እንደዚህ ፊታቸው ተሸፍኗል። በክብ ጠረጴዛ ላይ ነው። በጣም ነው ያለቀስኩት። እምነግረውም ሰው የለም። በዛውን የቀጠርኩት። ከዛ እግዚአብሔርን ጠየቅኩትኝ መጽሐፍ ቅዱስ ማጥናት ያለብኝን ምን ማጥናት እንዳለብኝ። እውነቱን ልንገርህ መጽሐፍ ቅዱስ አንባቢ አልነበርኩም። ክርስቲያን ነኝ ግን ቤተክርስቲያን የተማርኩትን አመጣለሁ። እቺ ጣፋጯን ነው የማነበው። ሌላ ቦታ አልሄድም። የሌላው ያስፈራኛል። አንተ ጋር መጥቼ ጠይቄሃለሁ። የዳንኤል መጽሐፍ የዛሬ 3 ዓመት የሆነ ቦታ ላይ ትንሽ ግራ አጋባኝና ጠየቅኩክ። የዳንኤል 9ን እንዳለ ጠየቅኩ፣ መለስክልኝ። የትንቢቱን መጽሐፍ ጀመርኩ። ጌታዊ ግለጥልኝ እያልኩ ማልቀስ ጀመርኩ እግዚአብሔር ፊት። ምን ማንበብ እንዳለብኝ ሕዝቅኤልን፣ ራእይን፣ ዳንኤልን፣ ኢሳያስን እንዳለ ብሉይ ኪዳንን፣ የእስራኤልን፣ የቤተክርስቲያንን ማጥናት ጀመርኩ እያለቀስኩ። እግዚአብሔር ያንን አንደርስታንድ እንዳረግ
የሚሄድበትን ቤተክርስቲያን የመጨረሻ ዘመን የሚሄዱበት ልጆቼን መማር ስላለባቸው ነው። በቃ በዚህ ምድር ላይ ያለኝን በዚህ ምድር ላይ ጊዜን እንዳላባክን እቺ ምድር ልጆቼም ጊዜያቸውን እንዳይበሉ ቤተክርስቲያን መቀየር ነበረብኝ። ያው በቋንቋቸው ቤተክርስቲያን አገኘው። የመጨረሻ ዘመን ፓስተራችን የሚሄድበት አሁን ተንበርክኮ ነው በቃ እያለቀሰ ህዝቡን ንስሐ የሚያስገባው የሚያስተምረው። እና እህቶቼ እነግራችኋለሁ ተስፋ እንዳትቆርጡ። እግዚአብሔር በዚህ ዘመን ሊሰራ በኃይል ወጥቷል። በትንሽ በትልቅ በሽማግሌ ወይ በአደባባይ ላይ ለሚታይ በሁሉም ህዝብ ላይ አንድም ሰው ሲኦል እንዲወርድ እግዚአብሔር አይፈልግም። በጓዳ እግዚአብሔር ሊናገራችሁ ሊያወራችሁ ይፈልጋል። ተነሱለት። ሲቀሰቅሳችሁ ለሊት ተነሱለት ለጸሎት። ሰዓታችሁን አታሳልፉ። በእውነት ቃሉን አንብቡ። ለብዙዎች ትሆናላችሁ። እኔ እዚህ ሶሻል ሚዲያ ላይ ለመምጣት በጣም በመፍራት ነበር የመጣሁት። ምንድነው የማደርገው? ኮቪድ ሆነ። ልጄን ነገርኳትኝ። ጥቅስ እየጻፍኩ በየሰው በር ላይ ጥላለሁ። በቃ ጌታ ሊመጣ ነው ስላት ኦኬ ዩኖዋት ቲክታክ ልክፈትልሽ አለች። እኔ አላቅም። ይሄ ቲክታክ ራሱ ሶሻል ሚዲያ በጣም ነው። እኔ ፌስቡክም የለኝም። ቲክታክ ከፈትኩኝ። ጠይቄው ነው እግዚአብሔርን ምንድነው ዛሬ የምለው ብዬ ወጥቼ የምናገረው። ማንም ሰው እንዲያቀኝም አልፈልግም። ያው እስካሁን ድረስ መጥቻለሁ። ከ2022 ጀምሮ ኢየሱስ ይመጣል በሚል እግዚአብሔር እንደፈቀደው የራሴ ፍቃድ አይደለም። እግዚአብሔር ውስጤ በተናገረኝ ነው። ወረቀት ይዤ ጽፌ እንኳን አልወጣም ስናገር። ዛሬ ተናገር ብዬ ዲል አድርጌ ነው ከሱ ጋር የምወጣው። እና እህቶቼ ፕሊዝ ተስፋ እንዳትቆርጡ። እግዚአብሔር ሊሰራ እየወደደውን ይሰራል በእናንተ። ብዙ ትልልቅ አገልጋይ ነን ብለው ኮልኮሌ መኪና ቤት ነው የሚሰብኩት ጥለ ነው ለምንሄደው። በዚህ ዘመን ግን ብዙዎች እንዲዘጋጁለት ኢየሱስ ይፈልጋል። ጌታ ሊመጣ ነው። በእውነት እኔ በልጄ በጣም ብዙ ተናግሮኛል። በጣም ተናግሮኛል። የበጉ እራት አይታለች። በጣም በሚገርም ሁኔታ የፍርድን ዙፋን ቀይ የለበሰ በግራ ነጭ የለበሰ በቀኝ ብላ ኢየሱስን ራሱን ያየችው። እና ይሄን ስታይ ልጅቷ ኖርማል እንኳን አይደለችም። ሰውነቷ ሼክ እያደረገ ነው የምታወራው። ትንሽ ነች። አሁን አድጋለች። 8 ዓመት ሆኗታል። ሁሉንም ጽፌዋለሁ። እና እውነት ነው ጌታ ይናገራል። በዚህ ዘመን ደግሞ በጣም እየተናገረ ነው። ልብ ብለን እናዳምጠው። ቢዚ አንሁን። በዚህ በሶሻል ሚዲያ በማይረባን ነገር እንቆጠብለት። መንፈስ ቅዱስ ሊሰራ ይፈልጋል። ምክንያቱም ይሄ ስልክ የመጨረሻው ዘመን ሰይጣን ማሰሪያ ገመድ ነው። ይሄ ሰንሰለት ነው፣ መጻያ ነው። እና የሚሰራውን ነገር ሰዎች እንዳያስተውሉ ሊደረግ ያለውን ነገር እዚህ ላይ የጠመደው ሆን ተብሎ የተሰራ ነገር ነው ይሄ። ፕሊስ እና ጌታ ኢየሱስ ይባርካችሁ። ኤርሚ ጌታ ይባርክ። ተባረክ። ተባረክ። ኔት ጸጋ ይብዛልሽ። አዎ ጌታ በጣም ይናገራል። ልብ በሉ ወንድሞችና እህቶች። ታስታውሱ ከሆነ ከዛሬ 3 ዓመት በፊት ከወንድሞች ጋር ከሆኑ ወገኖች ጋር እዚህ ሶሻል ሚዲያ ላይ የተነሳ ጦርነት ያ ከመሆኑ በፊት ከአውሮፓ አገር ላይ አንዲት እህት ደውላ፣ በጣም የተከበረች እህት ደውላ እግዚአብሔር ህልም አሳየኝ ስላንተ ብላለችኝ እና ያንን ህልም ነገረችኝ። በጣም የሚገርም ነው። አሁን እህቴ ተስፋነሽ እዚህ ያለችው እህት ልክ እንዳየችው አይነት የስንዴ አዝመራ ውስጥ የምታስታውሱ ሰዎች 77 ቁጥር መጻፍ ትችላላችሁ። ከዛሬ 3 ዓመት በፊት ማለት ነው። 3 ዓመት በፊት ያኔ ከወንድሞች ጋር በተፈጠረ እኔና ዳጊ እና ሌሎች ወንድሞች ሆነን የተፈጠረው ሁካታ ማለት ነው። ታስታውሳላችሁ? ያኔ አንዲት እህት አቢ ታስታውሳለህ አይደል? ያ ሃኒ ታስታውሳላችሁ? በደንብ ነግሬያቸዋለሁ። ኦኬ። በጣም ብዙዎቻችሁ አዜብ፣ ሚሚ፣ ያ ብዙዎቻችሁ ታስታውሳላችሁ። እና ያቺ እህት ኤርሚ ያለችኝ ፊት ለፊቴ ላይ አደገኛ የሆነ ጦርነት ይከሰታል። አጠገብ ያሉ ወንድሞች ሁሉ ጭምር ነው፣ ከወንድሞች ጋር ነው ጦርነቱ አለችኝ። በጣም የሚገርመው ሁሉም ከአራቱም አቅጣጫ ያንተን ልብስ ለመቅደድ ነው የሚታገሉት። የለበስከው ልብስ ንጣቱና እርዝመቱ እሱን ልብስ ለመቅደድ ነው የሚፈልጉት። ተጠንቀቅ ብላ ህልሙን ነገረችኝ። ህልሙንም እኔ ራሱ እዚሁ ሚዲያ ላይ ተናገርኩትኝ እና የተፈጠረው ነገር ታስታውሳላችሁ።
ብዙዎች ቅንነታቸውን ጣሉ። ብዙዎች አንዳንዶቹም ስለጣሉ እኔ ምንም አላዝንላቸውም። ለምን? በማያውቁት ነገር ውስጥ ገብተው ነው የጣሉት። አያውቁትም። የነገሩን ስር መሰረቱን መነሻውን አያውቁትም። እና ያ ነገር ተፈጠረ ማለት ነው። ኦኬ። ስንት ሰው ታመመበት በዛ ጉዳይ። አንጀቴ ቆሰለ ትለኛለች። ለምን አይቆስልም እህቴ? በማታውቂው ነገር ገብተሽ ምንም ኤቪደንሱ የለሽም። ከአንድ አቅጣጫ ብቻ ገብታችሁ ከአንድ አቅጣጫ ብቻ ሰምታችሁ የነገሩን እውነተኝነት ሳታውቁ ኤርሚያስ አንጀቴን አበሸከው፣ አንጀቴን አቃጠልከው አሉ። ከአሜሪካ፣ ከካናዳ፣ ከአውሮፓ የማውቃቸው። ኧረ ተው፣ ጉዳዩን አታውቁትም። እኔ እኮ 1 ዓመት ሙሉ የተሸከምኩበት የጸለይኩበት ነው። ወንድሞች ሁሉ ጭምር አገልጋዮች ሁሉ ጭምር ገብተው ለማስታረቅ ስንት ዋጋ የተከፈለበት ነው። ሂድ ወደዛ እባክህ አንተም ብሎ አንተ ውስጣችንን አቃጠልካለ። ኦኬ ነው። አዎ መልስ አልሰጥም። ዳኛዬ በሰማይ ነው። እና ሊያስቆሙኝ በጣም ታገሉ። በውስጥ የሚሰድቡኝ ግሩፖች አደራጅተው ማለት ነው። እና ያቺት ግን ስትነግረኝ ያንን ልብስ ሊቀዱብህ እያልክ በጣም ኤርሚ ልብስን እንዳይቀዱት እያልኩ እየጮኩኝ አለችኝ። ከነሱ ተነጥለህ ወጥተህ ለብቻ ጨርቅህ ሳይቀደድ ቀሚስ ሳይቀደድ አሁን እህቴ ተስፋንሽ ያየችውን አይነት የስንዴ አዝመራ ስታጭድ አየሁ። ብቻህን ቆመህ ኤርሚ አለች። እግዚአብሔር ብቻህን ይፈልግሃል አለች። ብቻህን ነው የሚፈልገህ። የጠራህ ብቻህን ነው። አንተ እዚህ የነጣ የደረሰ የስንዴ አዝመራ አለ። እሱን ስታጭድ ነው እግዚአብሔር ያሳየኝ። ቢቴከር ተጠንቀቅ አለች። በጣም ነው የሚገርመኝ። ጌታዬ እኮ ይናገራል አንተዬ። ከዛ ግብግቡ ተጀመረ። አንተ ነህ ኤርሚያስ፣ አንተ አንጀታችንን ላጥከው አሉኝ። ምንም በማያውቁት ነገር ብዙዎች ተደርበው ማለት ነው። ጉንፍ የሚያደርጋቸው ፔንቴዎች አሉ። መልካም መንፈስ ላያቸው ላይ ያለ፣ የጸሎት መንፈስ ላያቸው ላይ ያለ፣ ትንቢትን፣ ራእይን፣ ድምፆችን፣ መገለጦችን የሰጣቸው ወሬ ግን የሚለቃቅሙ ከአንድ ወገን ብቻ ነው የሚሰሙት። ሾክሻካ የሆነ መንፈስ ላያቸው ላይ ተጠናወታቸው ማለት ነው። የተሰጣቸውን ቅንነት አይጠብቁም። ሲሰሙ ከአንድ ወገን ነው የሚሰሙት፣ ከሁለት ወገን አይሰሙ። ምንድነው ጉዳዩ ብለው አይጠይቁም። እና ወዲያውኑ ተደርቦ ለማኩረፍ አንደኞች ናቸው። ያው ቅንነታቸውን ነው የሚጠሉት። ኦኬ፣ ያ ነገር ተፈጠረ። የዛሬ 3 ዓመት ዓለም ሁሉ የሚያውቀው በዓለም አደባባይ ሄደ የተፈጠረ የምታውቁት ያ ሁሉ ሁካታ ማንን ለማስቆም ነበር? ኤርሚያስን። እስኪ ትነካታለህ ገድልና ድርሳን አሉን። እኛ በህይወት እያለን እስኪ ኦርቶዶክስን ትነካታለህ አሉኝ። ወንድምነት እንባባል የነበርን ሰዎች እስኪ አንተን ብሎ ወንጌላዊ እና ያለን አንተን ካላስቆምንህ አሉ። ማቆመ እነሱ ወይኔ ዓለም እያየ ነው። አታስቆሙኝም። እናንተም እኔም የጎበዝ አለቃ አንሆንም። እዚህ ሶሻል ሚዲያ ላይ በጽድቅ ታገለግላለህ፣ እኔም አገለግላለሁ። በክፋት በምቀኝነት በጥላቻ የአባቶች አምላክ ምስክር ነው፣ የኤልያስ አምላክ ምስክር ነው። የእግዚአብሔር ቅናት ይበላሃል አልኩ። በሚሰሙ ሰዎች ፊት ሞገስ ያሳጣሃል። ሴቱኝ ወንድ የፈለጋችሁት ሁኑ። የምትታገሉት ከሰራዊት ጌታ ከእግዚአብሔር ጋር ነው። ያለ ጽድቅ በአመፅ ሰው ላይ ተደራጅታችሁ ሰውን ለመጉዳት የምትፈልጉ ከሆነ መብት አልከራከርም። የተፈጠረውን ኪዮስ ታስታውሳላችሁ አይደል? አዎ፣ እሱኛውን አለፍን። ገንዘብ ከፍለው ታውቃላችሁ? አሜሪካ ሀገር ላይ ግሩፕ አላቸው። ግሩፑን የሚመሩት ሰዎች ገንዘብ ከፍለው ከኦርቶዶክሳውያን ጋር ሆነው ያሰድቡኝ ነበር። መካከላቸው የነበሩ ሰዎች መጥተው ይቅርታ ጠይቀው በውስጥ ነገሩ። ግሩፕ ውስጥ እነንትና አሉ ብለው ግሩፑን ስክሪንሾት አድርገው አሳዩኝ። ኦርቶዶክሳውያን ከጴንጤ ጋር ተደራጅቶ የዛሬ 3 ዓመት ገንዘብ እየተከፈላቸው አስቁሙት ብለው ስሙን አሁን ማልጠራላችሁ ፍቃዱን ስላልጠይቅን በጣም ብዙ በኢትዮጵያ ቤተክርስቲያን ውስጥ ራሱ ብዙ ብራንቾች
ሎካል ቸርቾችን የሚመራ ትልቅ እግዚአብሔር ሰው በጠራው ስሙን የምታውቁት እያንዳንዳችሁ በባለፈው ህልም አየሁኝ ስላንተ ልንገርህ ብሎ ጸልየንልሃል በቤተክርስቲያን አለ። አሜሪካ ሀገር ላይ ትልቅ ቤተክርስቲያን ያለው ሰው ነው። ህልም አየሁ። እንደዚህ አይነት ህልም አይቻላቅም። ህልም አየሁ እና ጸልየንልሃል በቤተክርስቲያን ልንገርህ ብዬ ነው እንድትጠነቀቅ እንጸልይልሃለን። ሰዎች ተሰብስበው አፍህን ያዝ ነው ብሎ የሚሉ አለኝ። ይሄንን ህልም ሲነግረኝ ወንድሜ መሳይና እህትየው ሜርሲ ምስክሮች ናቸው። ግሩፕ ላይ አድርጎ ነው የነገረኝ። ትልቅ የእግዚአብሔር ሰው። እናንተ ምናልባት ፓስተር ታሪኩ ነው ምናልባት ልትገምቹም ትሉ ነው። ፓስተር ታሪኩ አይደለም፣ እሱም የእግዚአብሔር ሰው ነው። ያየውን ይነግረኛል። ግን ሌላ ወንድም ማለት ነው። ወንድሞች ናት ኢትዮጵያ ውስጥ የምታውቁት እሱ ነው ብላችሁ የምትሉት ሰው ማለት ነው። በጣም እና ግብግቡ ገብቶናል። ሊያስቆሙህ ሰዎች ዝም በል ነው ብለው የሚሉህ በቤተክርስቲያን እንደ ቤተክርስቲያን ጸልየንልሃል። ጉባኤ ላይ ነው ጸልየንልህ። በውስጥ መስመርም በጸሎትም ህብረት ጸልየንልሃል። እንጸልይልሃለንም የእግዚአብሔርን የመንግስቱን ስራ እንዳታቆም እግዚአብሔር ትልቅ አጀንዳ ባንተ ላይ ያለው ብሎ ገና ወር አልሞላውም ሲነግረኝ ሁለተኛ ዙር ያኛው አለፈ። ያኛው ወጀብ አለፈ። ያኛው የዛሬ 3 ዓመት ምናምን ነገር የነበረው አለፈ። እናስቆምሃለን ብለው ያሉ ሰዎች እንደ በድሉ ህንፃ እነሱ ቆመው ቀሩ። አቤት ምንም ልረዳችሁ አልችልም። ወንድሞች ናቸው የተነሳችሁት በእግዚአብሔር ስራ ላይ አይደለ? የሰራዊት ጌታ እግዚአብሔር ዘር ትውልድን ስርህን ቢነቅለው እኔ አይመለከተኝም። ለአንተ ጸልይልሃለሁ። ልታስቆመው የፈለግከው ስራ ግን የእግዚአብሔርን ስራ መሆኑን ግን አስረግጬ እነግርሃለሁ። ልታስቆመው የፈለግከው ሰው እግዚአብሔር ውጣና ስበክ ብሎ ዘመን ዘላለሙን የያዘበት ሰው ልጆቼ እንደዚህ እየተንጫጩ ድምፃቸውን እየሰማው ባባና አንዴ ሳምን ብለው አሁን ወጥቼ የሳምኳቸው ቀኑን ሙሉ አላገኘኋቸውም። ልታስቆሚው የተደራጀሽው ሰው ግን ማን እንደሆነ እንድታቂ እኔ ስለራሴ አልለፈልፍም። ከረኝነቴ ከድካሜ በቀር የማውቀው ነገር የለም። አንድ ነገር አውቃለሁ፣ ጌታ ኢየሱስ ማለት ነው። እሱ አለፈ። ሌላኛው ወጀብ ደግሞ እንደሚመጣ ጌታዬ ጻድቅ አይደል? የዛሬ 4 ወርና 5 ወር አካባቢ የሚያምኑ ሰዎች ከማያምኑ ሰዎች ጋር ተባብረው እና መካከላቸው አንደኛው ኤርሚያስን በኃይለኛ አመታት ሊመቱት ነው ይላል። ይሄ ገና ሳይፈጠር ነው የነገርኳችሁ። ታስታውሳላችሁ አይደል? ይሄንን ስንት ሰው ያስታውሳል? ራሱ ቪዲዮ ሁሉ ጭምር አለ። መቅድዬ ጋር ልከዋለች። ስንት ሰው ያስታውሳል? ስንት ሰው ያስታውሳል? የሚያምኑ ሰዎች ከማያምኑ ሰዎች ጋር ተደራጅተው ስንት ሰው ያስታውሳል? የምታስታውሱ 77 ቁጥር ጻፉ። ሌላውን ተውት። 2 3 ኦኬ 4 5 የሁሉ ሰው ያስታውሳል። በደንብ ታስታውሱት። የ5 ወር ምናምን ነገር በጣም እናንተ ተኮልኩለው ቁጭ ብለውልሃል። መድኃኒ ዓለም ክርስቶስ ምስክር ያልኩ ተኮልኩለውልህ አጠገብ ያሉት ሁሉ ሰዎች እና ነንቶኔም ከሌላ ቤት ተደራጅተውልሃል ቁጭ ብለው። በራይሱ እኮ ነው የማያቸው በኃይለኛ አመታት ሊመቱን። እውነታችሁን ነው። እውነታችሁን ነው። ሶሪያ ከኤፍሬም ጋር ትተባበራለህ፣ ከአማሌቅ ጋር ትተባበራለህ፣ ከማያምኑ ሰዎች ጋር ትተባበራለህ እና ይመክራሉ። በራእይ ያሳየኝ ነገርኳችሁ። አንደኛው አዲስ ክርስቲያን ስለነበረ ራርቼለት ስሙን አልተናገርኩም። በወቅቱ ያየሁት ሰው እሱ ስለነበረ ልክ ወር ባልሞላ ውስጥ ወጥቶ ሲናገር ያ ሰው ነገርኳችሁ ስሙን ነገርኳችሁ። አይታችኋል። አሁን ሁሉ ሰው ወጥቶ ምክንያት የሚያደርገው እኔን ነው። በስንፍናዬና በድካሜ በኃጢአቴ ቢሆን ኖሮ ባልከፋ ነበር። አጠገቤ ከነበሩ ሰዎች መካከል አንዳቸውም የአባቶቼ የኤልያስ አምላክ ምስክር ይሁን፣ አንዳቸውም አልበደልኳቸውም። አንደበቴም እጄም ሕይወቴም ንጹህ ነው።
አልበደልኳቸውም። በዚህ ያህል ንጽህና ነው የምነግራችሁ። ይኸው በፊቱ የቆምኩት ዘመኔን ዘላለሜን የሰጠሁት ጌታዬ ምስክር ነው። አንዳቸውንም ክፉ ቃል አልተናገርኳቸው፣ አልበደልኳቸውም። እና ተጀመረለ ማለት ነው ሁለተኛ ዙር። አንዲት የእግዚአብሔር ሴት አለች፣ ዱባይ ሀገር ትኖር የነበር አሁን ኢትዮጵያ ገብታለች። ደወለችና ኤርሚ አለችኝ። ያኔ ህልሙን እኔ ካየም በኋላ እግዚአብሔር ሊያጸናልኝ በሌሎች ሰዎች በኩል ኤርሚ አለችኝ፣ ጌታ እንደዚህ አሳይቶኛል። እግዚአብሔር ወደ ሰፊ እርሻ፣ አሁን እህቴ ተስፋንሽ ነገረች ማለት ነው፣ ወደ ትልቁ ስራ ሊያንደረድር ነው። በጣም ደጋግሜ ስናገር የሰማችሁት አንድ መልእክት አለ አይደል? የህዝብ ጎርፍ እያልኩ ስናገር ሰምታችኋል አይደል? ይህን የሰማችሁ 77 ቁጥር ጻፉ። እግዚአብሔር የህዝብ ጎርፍ፣ ውሃ ነው እኔ ሲጎርፍ የማውቀው፣ ግን ህዝብ እንደዚህ ሲጎርፍ አይቻላቅም። ወንድሞች ናቶች፣ የህዝብ ጎርፍ። ሞገስዬ ታስታውሳላችሁ፣ ከአሜሪካ ሀገር ያላችሁ ይህንን መልእክት ስናገር የምሰሙ 77 ቁጥር ጻፉ። የህዝብ ጎርፍ፣ የህዝብ ጎርፍ ነው የማየው። አታስቆሙኝም። ያንን ህዝብ እግዚአብሔር ይፈልገዋል፣ ወደ ማዳን ያመጣዋል። እፈጽመው ዘንድ በቃሌ እተጋለሁ ብሎኛል። የህዝብ ጎርፍ እንዴ! እኔ ውሃ ሲጎርፍ ነው የማውቀው ወንድሞች እናቶቼ። ወንዞች ሞልተው በገጠር ሲፈሱ ነው የማውቀው። ህዝብ እንደ ውሃ ሲፈስ ግን አይቻላቅም። የእግዚአብሔርን ቃል ሰብካለሁ። ያ ህዝብ እየነቀለ ማለት ነው ወደ ትልቅ ተራራ ላይ፣ ወደ እግዚአብሔር ክብር ደመናው ወዳለበት ወደ መገለጡ ራስ ሲያመጣቸው የህዝብ ጎርፍ። እደግመዋለሁ። ተናድጄ በሽቄ ተበሳጭቼ የምናገረው ቃል ይመስላችኋል? ኖ ልዑሉ ስላሳየኝ እንጂ፣ ለብዙ ዓመታት እግዚአብሔር ስላሳየኝ እንጂ። እጠራለሁ፣ ውጣና ተናገር፣ ውጣና ስበክ፣ ማድነውን አድናለሁ ብሎ ስላለኝ እንጂ። ታስታውሳላችሁ፣ ታውቃላችሁ፣ በዚህ 11 ዓመት ውስጥ እዚህ ኖርን እና ያቺት ምናልችን ጌታ ወደ ትልቁ ገና መቼ እኔ ጌታ ምስክሬን በእነዚህ ዓመታቶች ውስጥ አገለገልኩ ብዬ አልልም። የዳነውን የህዝብ ቁጥር እዚህ በነግርህ ራስን ይዘህ ትጮኻለህ፣ ግን አልናገርም። እረኛው ይቁጠር። ኤርምያስስ ምንም ነው፣ ምንም ነው። የምን ቆጠራ ነው? የዋዛ እንዳልመስላችሁ እኔ ምናምን ነገር በፍጹም ወደ ጉድጓድ እገባለሁ እንጂ አልናገርም። ራሳቸውን ያስመስክራቸው የለ እንዴ? እነንቶኔ እነንትና የሚባሉ እነ ኤርምያስ የሚባሉ ትውልዳችንን ማህተም እያስፈቱብን ነው። አባቶች ዝም ልትሉ አይገባም። ቤተክርስቲያኒቱ ባዶ እንዳትቀር፣ በህግ መሄድ ያለባችሁ በህግ፣ በእንትን መሄድ ያለባችሁ በእንትን እያሉ ማለት ነው። እስከ ማስፈራራት በሬን እስከ መስበር ድረስ የተደረሰበት እኮ እውነት እኮ ነው የምነግርህ። ንጉሱ የሰራዊት ጌታ እግዚአብሔር ብርቱ እረኛ ጠባቂ ስለሆነ ጌታ ኢየሱስ እንጂ እነሱ ያውቃሉ። እነሱ የመጣባቸውን ዳሜጅ ያውቃሉ። በጣም የሚገርምህ እህቶች፣ ወንድሞች ብዬ የምላቸው ሰዎች እንደዚህ እንደሚሆን ያቺ ምራ እህት በጣም ማከብራት እግዚአብሔር ሴት ደውላ ነገረችኝ እና ፍጻሜያቸው ሁሉ ጭምር ምን እንደሚሆን አሳየኝ። ሁለተኛው ዙር ከመነሳቱ በፊት የዛሬ 5 ወር ምን አልኳችሁ? የዛሬ 5 ወር ኦፊሻሊ ተዉ፣ ግዴላችሁም ወገኖች፣ ልባችሁን ጠብቁ ብዬ ያ ወርቅማ እባብ ስመታው የሚፈጠር ነገር ምን እንደሆነ በዚህ 1 ዓመት ከ5 ወር ውስጥ አልተናገርኩም እንዴ? በድብቅ ነበር፣ በሹክሹክታ ነበር እንዴ ሰራ የነበረው? የሰራዊት ጌታ እግዚአብሔር ይናገር የለ እንዴ? የገጠር ልጅ ነኝ እረኛ ነኝ ብዬ ስላልኩ በቃ ነገር የማይገባኝ መንፈሳዊ ነገርን የማረዳ እግዚአብሔር አምላክ የማይወደኝ የማይናገረኝ ሰው መስየሽ ነው እህቴ። ከማናችሁም ቅዱሳን አልበልጥም አላንስም። በክርስቶስ ኢየሱስ ምሕረት የተደረገልኝ በጸጋ የዳንኩኝ እንደዚሁም በጸጋ ማገልግል ሰው ነኝ። እና ጀመረ በሩቅ በቅርብ እህቴ ሩታ ከካናዳ ሀገር ያየችው ህልም ሌላኛይቱ ማለት ነው። ወንድሞች እናቶች ሪካርዶ እዚህ ባሰማችሁ የሚገርም ህልም ማለት ከጌታ ዘንድ ያየችው ዘንዶ ሊውጥህ የሚፈልገው አንተን ነው። መላእክት ናቸው ከሰማይ በዕብራይስጥ ቋንቋ በወርቅ ቀለም
የታጠቁ ቀበቶ የወርቅ ቀለም ወርቅ በወርቅ ቀበቶ ወገባቸውን የታጠቁ በዕብራይስጥ ቋንቋ ነው ላው ላይ ተጻፈበት አለች። ነጫጭ ልብስ የለበሱ የብርሃን ሰይፍ የያዙ መላእክት ከሰማይ ወርደው ነው በመካከላቸው አድርገው ከምድር ከፍ አድርገው ያሳዩ። የተገለጠ ራእይ ስለሆነ የምነግራቸው ወንድሞች እናቶች እና ያንን ዘንዶ ይሰነጥቁታል። ግን በጣም ብዙ የሚያስነሳው ነገር እንዳለ የሰራዊት ጌታ እግዚአብሔር በወንድሞች በእህቶች በኩል ተናገረ። አሁን ከ5 ወር በፊት ማለት ነው። ተው ግድ የላችሁም ልባችሁን ጠብቋል። ወንድሞቼ እናቶቼ ትናንት እዚህ ገስት ላይ ገብተው ይጸልዩ የነበሩ ሰዎች ሁሉ ጭምር ልባቸው ተነድፎ አድመኛ ጉሩብተኞች ሆነው በማያውቁት ነገር አመፁ። እዚህ ቤት ዳግም ገስት እንዳትልኩ፣ እዛው እቤትሽ ጸልይ እህቴ። ጌታ ኢየሱስ ይባርካችሁ። እዛው ቤታችሁ ጸልዩ። እናንተ የአመፀኞች ተባባሪ የሆናችሁ እህቶቼ ናችሁ፣ በጌታ ወንድሞቼ ናችሁ። እዛው ጸልዩ በየቤታችሁ ጉንፍ ብለውልህ እና ተጀመረ የሁለተኛውን ማለት ነው የሁለተኛ ዙር እዛ ከግለሰቦች ደረጃ ጀምሮ ማለት ነው። ኤርሚያስ የሚባለው ወንድም እንኳን ከአቅሙ እዛ ካናዳ ሀገር ላይ ያለው ጌታን ተቀብሎ ካበቃ በኋላ በውስጥ ደውለውለት እንትን ብለው አስፈራርተውት እሱ ጭምር ሲላገድ ሲሳደብ ምናምን ነገር ዮኒ ማኛ በለው ልክ እንደዛ ኤርሚያስን የሚሳደበው ሉተራውያንን ብለው የሚሉ በዚህ ተነሱ። ኤርሚያስን ነው እንደዚህ ብሎ እንደዛ ብሎ እንደዛ አለ እንደዛ አላት መካነ ኢየሱስን እያሉ እዚህ ሰሙ። እኔ ጋ ጌታን ተቀብሎ እስካሁን ድረስ ምንም ነገር የተናገርኩት ነገር የለም። አይታችሁታል። በዚህ ወጥቶ 38 ሴት የራቁት ፎቶ ይዞ እንደዚህ ወጥቶ እንደዚህ። በጣም የሚገርማችሁ ወንድምነት ይወዳን እያለ እዚህ ጋር ከ2 ቀን በፊት እያወራሁት ነበር። እሱም የሚያውቀው ነገር በምን ያህል ወጥመድ ለማጥመድ አረብ ሀገር፣ አውሮፓ፣ አሜሪካ እየተደዋወሉ ባልና ሚስትን በሌሊት እየቀሰቀሱ የሆነ ነገር እየፈለግንበት ነው። የሆነ ነገር ምንድነው ያላችሁ የነበረው ከዚህ በፊት ኤርሚያስ እያሉ አጠገቤ የነበሩ ሰዎች ሁሉ ጭምር ከማያምኑ ሰዎች ጋር ተደራጅተው ኦርቶዶክሳውያን ሁሉ ጭምር ኢየሱስ ክርስቶስ ምስክሬ ነው አልኳችሁ። ምንድነው ጉዳዩ? አሁን ወንድምነትንም ጨምረውታል። ዳኒ ጋርና እኔ ጋር ሰው እንዳይገባ የወንጌል አማኞች ለምን እዛ የምትሄዱት አትግቡ እያሉ እዚህ አጠገቤ ያሉ ወንድሞችን ሁሉ እየደወሉ አንደኛው ደውሎ እዚሁ ስሙን ብጠራ የምታውቁት ወንድም ደውሎ ኤርሚያስ ቤት ለምን እንደምትገባው ግን ለምን እንደማትርቁት እሱን ሰው እያሉ ጌታ በጌታ ወንድሞች ወንድምናት ስድባባል የነበርን ሰዎች ለምን እሱ ቤት የምትገቡት? አትግቡ። የሚያየው ሰው ቁጥር ይቀንስ። አትግቡ። ቴሌግራም ግሩፕ ተደራይተው ዋትሳፕ ላይ ተደራይተው የሰራዊት ጌታ እግዚአብሔር ፍጻሜያችሁን ሁሉ ጭምር አሳይቶኛል። እሳት ጨራሮን ሲያቃጥል ልክ በእሳቱ ጉልበትና ኃይል እንደሚበላ አምላኬ እግዚአብሔር ምስክር ነው። እናንተ 470 ሰው እዚህ የምትሰሙት እናንተ ምስክሮች ናቸው። ፍጻሜያቸውን ታያቸዋላችሁ። እጃቸውን ያነሱት ምንም ባልበደልኳቸው ምንም ባላጠፋሁት ሰው ላይ ነው። ማን ያንቀሳቀሳቸው ብላችሁ ካላችሁኝ እባቡ በጌታ ወንድምና እህት አይደሉ ናቸው። እናስ እባቡ ነደፋቸው። ከመነደፋቸው በፊት ልባችሁን ጠብቁ እያልኩ ደጋግሜ ተናግሬ ነበር። በሩቅም በቅርብም ያላችሁ ልባችሁን ጠብቁ። መንፈሳዊ ጦርነት ላይ ነው ያለኑ። መንፈሳዊ ውጊያ ላይ ነው ያለኑ። ሰይጣን ለበቀል ወጥቷል። ጠብቁ። አሁን እዚህ ውስጥ የምትሰሙ 470 ሰው በዚህ ውስጥ ሁላችሁ በልብ ደስታ አይደለም የምትሰሙኝ። በደፋው በነቀለው እያላችሁ ክፋትን አርግዛችሁ ከሰማችሁት መርዝ የተነሳ ምንም ሳላረግ ወንድምነትንም እኔንም ሌሎቻችንም ሰዎች እንደዚህ የምታዩ ሰዎች አላችሁ። ምንም ሳናረግ አንዳቸውም ሰዎች ቢመጡ ካሜራ ከፍተው ፊት ለፊቴ ላይ አይኔን እያዩት አያወሩትም። የሚያወሩትን ነገር ማለት ነው። እግዚአብሔር በጽድቅ እንደዚህ ያሰለጥናል ማለት ነው። ደግሜ እላለሁ፣ እጆቼ ንጹህ ናቸው ከነሱ ላይ፣ አንደበቴም ንጹህ ነው። ክፋትን አልመከርኩባቸውም። መንገዳቸው እንዲበላሽም ምንም ያደረኩት ነገር የለም። አንዳንዶቹንም በሽማግሌ ፊት ጠይቄያቸዋለሁ። ምን ልረዳቸው እችላለሁ? እባብ የነደፋትን የማታስተውል እህት፣ እባብ የነደፈውን የማያስተውል እህት ወንድም ምን ላደርገው እችላለሁ? ብራዘር
አንዳንዶቹን ሳያቸው አሁን በቅርብ ብሎክ ሁሉ አድርገውኛል። በእርግጥ ቲክቶኩን ብሎክ ቢያደርጉት አይገርምም። ምን ያስቀድመው በውስጣቸው ብሎክ አድርገውኛል። ምንድነው ግብግቡ? በዛ ጋ ወጥቶ ኤርሚያስ የሚባል ሰውዬ ቢሰድበኝ፣ በዚህ ወጥቶ ዩኒማኛ የሚባል ግለሰብ ቢሰድበኝ፣ በዚህ ወጥቶ ሰሙ የሚባል ቢሰድበኝ፣ በዚህ ወጥቶ አጠገቤ የነበሩ ሰዎች በውስጥ ግሩፕ እየተደዋወሉ አውሮፓ ሀገር ባልና ሚስትን ሁሉ እየደወሉ መረጃ ስጡን ስለሱ የምታውቁት ነገር ካለ እያሉ ምንም መረጃ የለንም አሏቸው። ቅዱስ እግዚአብሔር ምስክር ምንም ይኸውልህ፣ ሳወራህ በጥንቃቄ ነው ማወራህ ብራዘርዬ፣ በውስጥ የምታወሩኝ ሰዎች ሁሉ ጭምር ማለት ነው። ምንም ትንቢት ተነበዩላችኋለሁ፣ ገንዘብ ስጡኝ ያልኳችሁ አንዳችሁም ሰዎች የላችሁም። አንዳችሁም ገንዘብ ስለሰጣችሁኝ ጸልይላችኋለሁ ብዬ አንዳችሁንም እኮ አልኩ። የሳሙኤል አምላክ ምስክር ነው። አንዳችሁም ጌታ ኢየሱስ ለዘላለም ስም ይባረክ፣ አንዳችሁም የላችሁም። በልብ ቅንነት ያደረጋችሁ ሰዎች አላችሁ። በቃ ጠይቂያችሁ፣ አንዳንዶችም ሳልጠይቃችሁ በልብ ተነሳሽነት ጌታ ይባርካችሁ። ጠይቃችሁም ሳልጠይቃችሁ በቅንነት ጠይቃችሁም በቅንነት ሳልጠይቃችሁ አብራችሁኝ የቆማችሁ እግዚአብሔር የአባቶች አምላክ መባረክን ይባርካችሁ። ምንድን ነው ሲያለው እናንተ ጋር ብዙ ይደዋወል ነበር፣ ምን ልትሰጡን ትችላላችሁ መረጃ እያሉ ማለት ነው። እኛ የሆነ ነገር እየፈለግንበት ሴት ላኩብኝ። ታውቃላችሁ ወንድሞች እናቶቼ፣ አብረውኝ የነበሩ እዚህ ሴት ከማያምኑ ኦርቶዶክሳውያን ጋር ተባብረው ማለት ነው። በሴት በኩልና ጥም ነው የፈለጋችሁ ሴቱ የተደራይታችሁ ነው። ከሐና በቀር አበደን ይላል የሐረር ሰው፣ አበደን ይላል። ከሐና በቀር ከሚስቴ ማለት ነው፣ ከእሷ በቀር ሴክሹዋል ጉዳይ ኤርሚያስ ያወራኛል ብለሽ የምታስቢ ኤልዛቤል እፈጠፍጥሻለሁ፣ መንፈስሽም ማለት ነው ከላሽ ላይ። ጻድቁ ኢየሱስ ከኔ ጋር ነው ያለው። ውጊያው መንፈሳዊ ነው። ሴት ላኩብኝ ታውቃለህ? ሴት የፖርኖግራፊ ፊልም እየላኩ ማለት ነው። ሴት በጣም የሚገርማችሁ ስማቸውን ብጠራ የማምኑም የማያምኑም ሰዎች ተደራጅተው ይህን የምነግራችሁ ለምደ አሁን እህቴ ተስፋነሽ የነገረችኝ እና ሌሎችም እህቶች እዚህ ገብተው የነገሩ መልእክት ማለት ነው። ምንድነው ጉዳዩ? ያ አሁን ቅድም እህቴ ተስፋነሽ ያየችው መልእክት ያየችው የስንዴ አዝመራ እንዳይታጨድ የወንጌሉ ስራ እንዳይሰራ በውስጥ የሚመጣልኝ መልእክት ወንድሞች እናቶች፣ እንደው ግን አንተ ከእነንትና ብትለይ አሳብ ይመስለው ማለት ነው። እንትና የምትባለዋን እህት ብታርቃት፣ በተለይ ሜርሲን እህትየውን ምን አደረገቻችሁ? እምልህ እሷን ሴት ብታርቃ ምን ስላደረገች ላርቃት? እስኪ በደሏን ንገረኝ፣ ኃጢአቷን ንገረኝ። ባሎቻችሁን የነጠቀችባችሁ ሴቶች ካላችሁ ኑና ንገሩኝ። እስኪ 1 2 3 4 ብላችሁ በሉና ንገሩኝ። እንትና የሚባለውን ሰውዬ ብትርቀው እኮ እንድርቀው ምክንያቱን ሁሉ ጭምር ንገሩኛ። ምናልባት መሰሪያው ያካሄድ ሄድ ከሆነ እና በውስጥ ለመልስ እንትና እኮ እንትን ብላኝ እንትና እኮ ደወሉልኝና እንትን አሉ። እና ታዲያ ምን አላችኋቸው? እሱን አትቅረቡት ብለዋሉ። እና ምን አሰባችሁ? በቃ እናንተ ታዲያ የነሱ ምክር የምሰሙት ከሆነ እኔ ጋር መደወልም እኮ አይጠበቅባችሁም። አይ እኛ እንርቅህም ኤርምዬ፣ እኛ ነገሩን እናስተውለዋለን፣ ግን ለምን እንደዚህ ይላሉ? በቃ ያሉትን ሰዎች ሄዳችሁ ጠይቋቸው። ስማቸው እንዳትነግሩ ይለኔ እንትና ነች እንትና ነው ብላችሁ እንዳትነግሩ ስማቸውን እያልኩ አይ ሰምተን ነው እዚህ የወንጌሉን ስራ ትቼ አየህ ለእነሱ አሉባልታ ወሬ ውስጥ ለውስጥ ላወሩት እኔ መልስ ልሰጥ ማለት ነው። አየህ ቁጭ ብዬ ጊዜ የለኝም። አርፈሽ ተቀመጭ። አሜሪካ ሀገር ያለሽው እህት፣ አውሮፓ ሀገር ያለሽው እህት፣ ካናዳ ሀገር ያለሽው እህት፣ አውስትራሊያ ሀገር ያለሽው እህት፣ አፍሪካ መካከለኛው ምስራቅም ወንድሞችም እህቶችም አርፋችሁ ተቀመጡ እዛው። ስማችሁን አልጠራው። እወዳችኋለሁ፣ በልብ ቅንነት እወዳችኋለሁ። ንጉሱ የሰራዊት ጌታ እግዚአብሔር እስከ ዛሬ አስቀጥሎኛል። ከ2 እና ከ3 ዓመት በፊት እናስቆመዋለን ብለው ያሉ ሰዎች እነሱ እዛው ተገትረው ቆመዋል። የወንጌሉ አገልግሎት አዝመራው ነጥቷል፣ ይታጨዳል። ያን የህዝብ ጎርፍ ማለት ይሄ የሚታጨደው የስንዴ አዝመራ ቅድም እህትየው ያየችው አይነት ማለት ነው። እህቴ ተስፋነሽ ገብታ የነገረችን አይነት
አሁን ደግሞ ምን አሉ? ኑ ቤት ከፍተው አንዳንዶች ስንሰማቸው ኑ እኛ እንደ ሌላ ቤት እንደሚሰድቧችሁ አንሰድባችሁም። ኑ ኦርቶዶክሳውያን እኛ ፍቅርን እናሳያችኋለን። ጌታ ፍቅር ነው፣ የፍቅር አምላክ ነው። እኛ እንደ ሌሎች አንሰድቧችሁም፣ ኑ እኛ ቤት ይላሉ። በሌላ ቤት አይሰድቧችሁም እንደሚሰድቧችሁ ብለው የሚሉት እኔን እኮ ነው ተሳዳቢ፣ ኦርቶዶክስን ተሳዳቢ ነው ብለው የሚሉት። ደስ የሚለው ግን ቤታቸውም አይገቡም። ራሱ ኦርቶዶክሳውያኑ ያውቋቸዋል። ለበጣ እንደሆነ ስለሚያውቋቸው አይገቡላቸውም። ኑ እነንትና ቤት እንደምትሰደቡት እኛ አንሰድባችሁም እያሉ ኢየሱስ ምስክሬ ነው። ወንጌል እንድትሰብኪ አላከሽም። እውነተኛ ጥሪ ደርሶሽ አላከሽም፣ አላከህም። እርካሽ የሆነ ልወደድ ባይነትን ለማትረፍ ነው። ኦርቶዶክስን ከኤርሚያስ በላይ የሚወዳት የለም። ለዚህ ነው ፍርጥ አድርጌ እውነቱን ከሐሰት ለይቼ የምነግራቸው ማለት ነው። ስድብ ቢመስላቸውም እነሱ ያውቃሉ። እነሱ እውነት ማጋ እንዳለ ያውቃሉ። ዋናው ታርጌቱ ምንድነው? አሁን እቺ የነገረችን ራእይ ቅድም ስለሰማችሁ ነው። ዋናው ታርጌቱ ያ የስንዴ አዝመራ ምንም ነገር የለበትም እያጨድ ካሳየኝ አይደል ያለችው። አሁን ቅድም የሰማችኋት እህት የህይወቴ ዘመን የታሰረበት ራእይ ነው ይሄ። የስንዴውን አዝመራ ማጨድ። አዝመራው ነጥቷል፣ መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው እንደተባለ የአባቶች አምላክ ምስክር ነው። እዚህ ሶሻል ሚዲያም ላይ ጥቂቶች ነን የወንጌልን ስራ እየሰራን ያለን፣ በጣም ጥቂቶች። ጥሩ ሊብለ ብትለ እኔ እንደ እግዚአብሔር ሰው አይኑን እንደተከፈተ ሰው ላውራህ ብዬ ብል አወራሃለሁ እነማነማ የወንጌል አጀንዳ እንዳለባቸውና እንደሚሰሩ። ኦኬ ቲክቶክ መክፈት ስለቻሉ ነው አንዳንዶቹ እጃቸው ላይ ባለ ሞባይል ከፍተው እርካሽ ልወደድ ባይነትን ለማትረፍ እንዲህና እንደዛ ብለው የሚሉት እንጂ ስፔሻል ኮሊንግ ስፔሻል ጥሪ ደርሷቸው ለወንጌል እንዲሰብኩ እግዚአብሔር አላካቸውን ብዬ ስል አፌን ሞልቼ ነው የምነግራቸው። ወንድሞች እናቶቼ፣ እብድ ብለህ ብትለኝ እብድ በለኝ። አላካቸውም፣ ጥሪ የላቸውም። አጀንዳቸው ሌላ ነው። ኢጎ ነው የሚያስጨዋቸው። እንዴት ተበለጥኩ፣ እንዴት እሱ ጋር እንደዚህ አይነት ሰው ይሰማል፣ እንዴት ቁጭ ብሎ 500 ሰው ይሰማል፣ ህዝብ እየቆጠሩ እንዴት ቁጭ ብሎ 500 ሰው ይሰማል ብሎ ይላል። ህዝብ ይቆጥራሉ። ታውቃላችሁ፣ ሲሳይ በሚባል ወንድም በኩል አንድ ቪዲዮ ሰዎች ልከውልኝ ምን አለ፣ እሱም ከነሱ ግሩፕ ውስጥ አለበት። ምን አለ፣ አይ እሱ ቤት እኮ ድሮ እንደሚታይ አይደለም ህዝቡን፣ አሁን እኮ እንዳለ እንትን ብለዋል እና እዚሁ ብትናገሩ ይሻላል ምናምን። በግሩፕ አብረው የሚያወሩ ሰዎች ናቸው። ኤርሚያስ የሚሰማውን ህዝብ እናስቀራለን ብለው ማለት ነው። አትችሉም። የእግዚአብሔር ድምፅ ከተማይቱን ይጠራል ተብሎ እንደተጻፈ የእግዚአብሔር የሆነ ነገር ይሰማል። እነሱ እንደዛ ብለው እነሱ ደግሞ የሚሰሙ መስሏቸው ማለት ነው። እንደዚህ ብለው የሚሉ ሰዎች ለብቻቸው ገብተው ወንጌልም አይሰብኩም። እምነቱም ራሱ የት እንደሆነ አይታወቅም። አሁን ሲሳይ የሚባለው ማለት ነው አንዴ ጴንጤ ነኝ ይላል፣ አንዴ ኦርቶዶክስ ነኝ ይላል። ወንድሞች ናቶቼ፣ ሰው ይቆጥራል። አየህ፣ እስቲ እሱ ብቻውን ገብቶ መጽሐፍ ቅዱስ ብሎ ይበል። አንድም ኦርቶዶክሳዊ የሚሰማው የለም፣ አንድም ጴንጤ የሚሰማው የለም። ምን የሚያሰማው ነገር አለና፣ ምን የሚያወራው ነገር አለና። እንደዛ ሲናገር ቪዲዮ ሰማው፣ ስሜን ጠርቶ ሲናገር ሰማሁትኝ። ይሄንኑ ነገር እዚሁ አማኞች የተባሉት ቁጭ ብለው እዛ እሱ ቤት እየሄዳችሁ አትስሙ። እዚህ ገስት ላይ የሚቀመጡ ወንድሞች ለምንድነው እሱ ቤት የምትገቡት ብለው ከ2 ሳምንት በፊት አንዱን ወንድም በውስጥ ደውለው ምን ለምንድነው እሱ ቤት ግን የምትገባው? እኔ ለዚህ ገስትም ላይ የተቀመጣችሁ እየመጣችሁ የምትቀመጡም ሰዎች ሁላችሁ አንዳንዶቻችሁን አላምናችሁም። ለምን? የሰራዊት ጌታ እግዚአብሔር ንጉሱ ስላሳየኝ። ጊዜ እስኪደርስ ድረስ ጠብቃለሁ። በራስህ ጥፋት ተጠላልፈ ትወድቃለህ። ወንድምነት ኤርሚዬ የጌታ ሰው የዘመኑ ጳውሎስ ብለህ ያልከኝ ነገ የዘመኑ መሐመድ እንደምትለኝ ምንም ጥርጥር የለኝም። ልቤ አይሞቅ አይበርድ። ግብዝ ትውልድ፣ ግብዝ ትውልድ።
ዛሬ ዘመኑ ጳውሎስ ብለህ ያልከኝ ሰውዬ ነገ የዘመኑ መሐመድ ትለኛለህ። ምንም አልጠራጠርም። ገስት ላይ ያላችሁ ሰዎች እየመጣችሁ እኔ ገስት ላይ የምትቀመጡ ሰዎች ሁሉ ሰው ኤርሚያስ ያምነኛል ብለህ ካልክ አላምንህም። ለምን ደግሞ አላምነው? አንዳንዶቻችሁን የሰራዊት ጌታ እግዚአብሔር በራእይ ውስጥ አሳይቶኛልና መታችሁ ስትቀመጡ ይሁዳን ልክ ታቅፎት እንደተቀመጠው አብሬ ነው ማስቀምጥህ። ልቤን ስላበዛው ስላሰፋው ማለት ነው። እንደ ባህር ዳር አሸዋ እንደ ባህር ስፋት ስላሰፋው ነገ ምን ልትናገርብኝ እንደምችል እያወቅኩ ነው አምጥቼ ገስት ላይ የማስቀምጥ። ምንም የምታመጡት ነገር ስለሌለ እግዚአብሔር ጻድቅ ነው። አጸልይልኝም ወንጌል እንደምሰራ ከገባህ አጸልይለትም ለወንድምነ ለዳኒ ወንጌል እንደምሰራ ከገባችሁ አሁን የሁለተኛው ዙር ደግሞ ይሄ ሁሉ የተነሳው ማለት ነው። ይሁ ሰሙ በዚህ ዮናስ በዚህ እስካሁን ድረስ ይሳደባሉ። መልስ የለም፣ ለዘላለምም አይኖርም። አልሰጠው ያኛው ኤርሚያስ በዛ ሉትራውያንን ብለው የሚሉ በዚህ አጠገቤ የነበሩ በውስጥ እየዱለቱ እንንተና በኮሜንት በቴክስት ምናምን ነገር አካውንት ቀይረው በስሜ አካውንት ከፍተው በድሮ ስሜ አካውንት ከፍተው እኔኑ ይሰድቡኛል። መረጃ አለን ይወለች መረጃ ፔጁ የማን እንደሆነ ራሱ እናውቀዋለን። መረጃ ተይዞ በስሜ አካውንት ከፍተው ድሮ በምጠራበት ስም አካውንት ከፍተው እኔኑ ይሰድቡኛል። ሲጣራ ከነ ስልካቸው ጭምር ላያቸው ላይ ያለ እዛ ባዮ ላይ ስልካቸውን ሁሉ ጭምር አስቀምጠውታል። ወት እንደዚህ ነው የሰራዊት ጌታ እግዚአብሔር የሚያጋልጣችሁ። ኧረ እኔ አይደለም እኔ ሀክ ተደርጎ ኖ ሀክ ተደርጎ አይደለም። ራስሽ ይሄን ያርክሽው ሴትዮ ራስሽ የምን ሀክ ተደርጎ ስልክሽ ሀክ ተደርጎ ይጻፋል እንዴ? ለምን ነግራችሁ ይሄ ሁሉ ትግል ምንድን ነው? አሁን ለሁለተኛም ጊዜ ጦርነት ለማስነሳት የፈለጉት ያ የስንዴ አዝመራ እንዳይታጨድ። የመጀመሪያውም ላይ የነበረው ጦርነት ወንጌሉ እንዳይሰበክ ነው። ሁለተኛውም ላይ በተለይ ሉትራውያን ከሚባሉ ወንድሞች ወንጌሉን መስበክ ለኦርቶዶክሳውያን ብላስፌሚ ነው፣ እግዚአብሔር መሳደብ ነው አሉ። ስድብ ነው ለነሱ። ወንጌልን እሰብካለሁ ብለህ ማለት እግዚአብሔር እንደመሳደብ ነው አሉ። ማን ነው የወንጌል ስራ የሚሰራ? እኔ የእውነት ጌታ ኢየሱስ ምስክር ንገሩኝ። ይኸው ጌታ ኢየሱስ ምስክር ነው። ከወንድምነት ከዳንዬና ከብሩኬ ውጭ ማን ነው የወንጌል ስራ የሚሰራ እዚህ ሶሻል ሚዲያ ላይ? በስጋ አይን ብቻ ማየት አይደለም፣ በመንፈስም ማየታችሁ ከሆነ ንገሩኝ። በስጋ አይናችሁ በስጋ አይን ማንም ሁሉም ያያል። ወንጌልና ወንጌል ያልሆነውን ያለየ ሁሉ ማለት ነው። ንገሩኝ። አታስቆሙም። አሁን እህቴ ተስፋንሽ ገብታ የነገረችኝን ራእይ ያን ስንዴ አዝመራ ከማጨድ አታስቆሙንም ማለት ያ የስንዴው አዝመራው ማለት ያ የህዝቡ ጎርፍ ማለት ነው። ወንድሞች እናቶቼ፣ ሰው አይኑ የተከፈተለትን ያህል ያየውን ያህል ነው የሚናገረው፣ ያየውን ያህል ነው የሚሮጠው። ብዙ ስራ አለ፣ ብዙ ትውልድ አለ። የእግዚአብሔርን እውነት የተጠማ አዳኙን ማወቅ የሚፈልግ ኢየሱስ ማን እንደሆነ የሚፈልግ ቅድም ገብተው ከነገሩን ኦርቶዶክሳውያን ወንድሞችና እህቶች ጀምሮ በጎን ማን ያሳየናል ብለው የሚሉ የተጨነቀ ትውልድ አለ። አዳኙን ኢየሱስን አንነግራቸውም። በመንገዴ ላይ ወጥመድ ለማዘጋጀት ከማያምኑ ሰዎች ጋር ትሸምቁብኛላችሁ፣ እኔ ላይ ነገር ትጎነጉኑብኛላችሁ፣ እኔ ላይ ሴት ትልኩብኛላችሁ፣ እኔ ላይ በጌታ የሆናችሁ ወንድሞቼ እናቶቼ፣ እንደምንም አባብለሽ እንትን በይው ተብሎ ሴት ትልካላችሁ። እናንተ ዘማዊና ጠማማ ትውልድ የእዩ አምላክ ከኔ ጋር ነው ያለው።
በሰረገላ እየፈጠነ ወደ ኢዝራኤል ይሄድ የነበረው የናሚስ ልጅ የኢዩ አምላክ ከኔ ጋር ነው። ኤልዛቤልን በአፍጢሟንም እንደፋት መንፈሷን ሴትዮዋን አስወጥተን ከላዋ ላይ ርኩሱን መንፈስ አስወጥተን ገጸን አስተምሪያት ጌታ ኢየሱስ ክርስቶስ ነግሬ ልካታለሁ። ኤርሚዬ የኔ ውድ ትለኛለች። ኖ ኖ ኖ ኖ ኖ ኖ ስቶፕ ስቶፕ ስቶፕ። አፍሽን ያዢ። ያንቺ ውድ አይደለሁም። አፍሽን ያዢ። ያንቺ ውድ አይደለሁም። ያንቺ ውድ አይደለ። እኔ የአንድ ውድ ነኝ። እሷ ማናናት አለቅ። ኤልዛቤል ይሰማል? አዎ ያንቺ ውድ አይደለሁም። ያንቺ ማር አይደለሁም። ያንቺ ሃኔ አይደለሁም። እናቃለን። የኔ ውድ ማሬ በላይ ስትኝ ወይዬ እንድልሽ አልልም አልልም አልልም። ንጉሱ በእኔ ውስጥ ስላለ አልልም። ያንቺ ማር ስላ አይደለሁ። ሄደሽ ማርሽን ፈልጊ እንጂ እዛ መተተኛ ኤልዛቤል፣ መተተኛይቱ ኤልዛቤል አልልም አልልም። ማንደላኩሽ ሁሉ አውቃለሁ። እነማንደላኩሽ እነማንደላኩሽ ሁሉ አውቃለሁ። ሳይ አጥወለውለኛል። በምንድ ያጥወለወለሽ? በደስታ እውነትሽን ነው። ለካ እንትና ትንባል ሴት ሁሉ በጣም ተወድጃለሁ ማለት ነው ብዬ ጃኬቴን ላራግፍ። ስራም አልጠፋብኝ። ስራም አንዳንድ እህቶች ቢጠበስም አይሸተኝም ብለው እንደሚሉ ማለት ነው። እንደዚሁ ነው። እንደዛ ውሰጁ ወታለም፣ እንደዛ ውሰጁ። ቢጠበስም አይሸተኝም። መቼ አጣሁና የልጅነት የቃል ኪዳን ሚስቴ ሃና በቂ ናት። አናደርኳችሁ? ክብር ለመንፈስ ቅዱስ ሲሆን ማርዬ ማርሸት ይሉኛል። ይመጣ ወይ ማርሸት ማሪ። ኧረ ገንዬ ተይ እንጂ ቢያንስ ጊዜው በይልኝ እንጂ ተሰቃያለሽ እንደ ገንሽ። እኔ እኮ ያልተሸከምኩት ጉድ የለም። እናንተ እኮ በሀገር ሰላም ነቅታችሁ ነው የምትመጡት። ማርሸት ማርዬ ምናምን ነገር ይሉኛል። ወይዬ ብዬ እንድላት ማለት ነው። ሲያምርሽ ይቀራል፣ ሲያምርሽ ይቀራል። ተልኳችሁ ደርሶኛል። ወጥመዳችሁን እግዚአብሔር ገልጦልኛል። ስብሰባችሁን አስቀድሞ ነው ጌታ ከ5 ወር በፊት ያሳየኝ እና ትበተናላችሁ። አንዳንዶቻችሁ በሞት ሁሉ ነው የምትሄዱት። ጌታ ኢየሱስ ምስክር ነው። እንዳይሆንባችሁ ጸልይላችኋለሁ። የሚያምኑ ሰዎች ከማያምኑ ሰዎች ጋር ተባብረው ልብ በሉችን መልእክት እንዳትረሱችን መልእክት ከማያምኑ ጋር ቴክስት ይደራረጉላል፣ ይደዋወላሉ። ግሩፕ አላቸው ኮል። እሺ እንዴት ነህ እና ምን አገኘህበት? አንደኛው ምልክት ይሁንህ። እኔም ወንድምነት ምናውቃለን። ወደ አረብ ሀገር ሁሉ ደውላችሁ፣ ወደ አውሮፓ ደውላችሁ መረጃ ይጠይቃችሁ። ምልክት ይሆናችሁ። እሺ እንዴት ነው ባክሽ? እንዴት ምን ሆነ? እኔም ወንድምነትም ዳንዬም ደርሰንባቸዋል። እኛ እዚህ ጌታ ጌታ እንልሃለን፣ እነሱ በውስጥ ደግሞ ሊዶልቱ ማለት ነው። ዳንዬም ጋር ሊልኩ ይችላሉ። ሴት ለምን በመናጁ አትልኩም? አትበሉትም? ወንድሜን አታስቆሙትም? የወንጌሉን እውነት አታስቆሙትም? ስራ ላይ ነን። ስራው የእግዚአብሔር መንግስት የወንጌሉ ስራ ነው። ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ የተሰጠን ስራ አለ። እግዚአብሔር የሚያይልን እዚህ ሌላ ነው። ቅድም ከእስራኤል ሀገር የነበሩት እህት አላየሽ? እስራኤል ሀገር መጥተው ወንጌል እየሰበክ ከአጋንንትን ሰዎች ላይ ስታስወጣ ጌታ አሳየን። ያድርገዋ። ጸሎቴ ነው፣ የዕለት ዕለት ጸሎቴ። የእስራኤል ሕዝብ መዳን አለበት። አዳኙ ሊነገረው ይገባል። አሉም ደግሞ የእግዚአብሔር ወንዶችና ሴቶች ልጆች በምድሪቱ ላይ በዛ የሽዋሁ አዶን ብለው የሚሉ ማለት ነው። ከእነሱ ጋር እጅ ለእጅ ተያይዘን የሰይጣን መንግስትን እናፈርሳለን። እስራኤላውያን ወገኖቻችን ሲዳኑ፣ ኢየሱስ ክርስቶስን አውቀው ይዳኑ። እንጸልይለታለን። ለጠቅላይ ሚኒስትሩ፣ ለክኔሴቱ ፓርላማ ላይ ላሉት ከጠላቶቻቸው እጅ እንዲያድናቸው ጌታ ኢየሱስ ክርስቶስን በማወቅ ንስሐና የኃጢአት ይቅርታን እንዲያገኙ ጸልይላቸዋለሁ።
ጉራዬን አልቸርችርም እዚህ ጸልያለሁ እያልኩኝ ማለት ነው። እጸልይላቸዋለሁ ግን ስለዚህ ትልቅ ስራ አለ። ቅድም ከሰማኑ 3 እና 4 ልጆች ናቸው አርገብተው የነገሩን የሰማኑ መልእክት ሁሉ በሙሉ እኔም አንቺም አንተም የምንሰራው ስራ ነው። አብረን ተያይዘን ለምትሰሙ ከወሬኞችና ከሐሰተኞች ከተደራጁ የሰይጣን ማህበርተኞች ተለዩ። በንጹህ ልብ ጌታን ከሚጠሩት ጋራ ሰላምና ምሕረትን ጽድቅን ፈልጉ። ወገኖቼ ሰላምን፣ ምሕረትን፣ ፍቅርን ጠይቁ ፈልጉ። በሩቅ በቅርብ ላለው ሰላም ይሁን። ጽድቁንና ማዳኑን የእግዚአብሔርን የኢየሱስ ክርስቶስን ወንጌል ለሕዝብ እንናገራለን። የሚጠብቀን ትውልድ አለ። የሚጠብቀን ትውልድ አለ። ወንድሞችና እህቶቼ የሚጠብቀን ትውልድ አለ። በዚህ 11 ዓመት ውስጥ ብዙ ሰው መጣ፣ ብዙ ሰው ሄደ። አብረውኝ የቀጠሉ ጥቂቶች ናቸው። አሁን ቅድም ተስፋነሽ ቅድም ተናገረች አይደል? አይታችኋታል። አንድ ሰው ብቻ ነው አብሮ የቀረው። እሱን ልናገር ብላ ስትል እንዳትናገር ያልኳት በውስጥ እንድትነግረኝ ስለፈለኩ። ይኸውልህ ክፋትህ ያርቅሃል። እማዝ ነው ዛሬ እዚህ ቁጭ ብለን ተገናኝተን ወንድምነት እህትነት ተባብለን በድላችሁኝ ብትርቁ ደግ በሆነ ነበር። አርቂያችሁ ቢሆን በድያችሁ ቢሆን እንደው ጥሩ ምክንያት በሆነ ነበር። ምንም በሌለበት ሳልበድላችሁ የበደላችሁ እናንተ ናችሁ። መንገዳችሁ ላይ ሳልቆም የቆማችሁት ከማያምኑ ሰዎች ጋር ወንጌል እንዳልሰራ ወንጌል እንዳልሰብክ አይቷችኋል፣ ሰምቷችኋል፣ በሰውም ዘንድ ተሰምታችኋል። እሱ ቤት ገብታችሁ እዛ ቁጭ ብላችሁ አትስሙ ባካችሁ። አንዳንዶቻችሁ በውስጥ ደውላችሁ ኤርሚያስ ይሰድባችኋል፣ እሱ ጋር አትደውሉ እያላችሁ ሰዎችን የምታሳምጹ እኔ ባትደውሉ ሰዎች ስራ ቀለለልኝ። መጽሐፌን ሳነብ እውላለሁ። ስትደውሉ እንደውም ያልሆነ ነገር ስትነግሩኝ ጊዜ ነው የምትይዙብኝ። ደውላችሁልኝ ምንም ጨምሩት ነገር የለም፣ ሳትደውሉ የምትቀንሱት ነገር የለም። በጌታ ኢየሱስ ክርስቶስ እማምናችሁ ወንድሞችና እህቶች ግን የሰውን ልብ ለማክፋት የዚህን ያህል እርቀት ይሄዳሉ ብዬ በፍጹም አልጠበቅኩም። ይሄ ሴማ ስራ ነው፣ የሰይጣን ስራ። ምንድነው ሰይጣን ይፈልገው? የመጀመሪያውም ላይ ወንጌል ማስቆም ነው። ሁለተኛውም ላይ የወንጌሉ አዝመራ ማጨድ ማስቆም ነው። ያቺት አውሮፓ ሀገር የነበረችው አያት እነ ወንድምነት ሁሉ ጭምር ያውቋታል። ያኔ የስንዴውን አዝመራ ስታጭድ አሳየ፣ ብቻህን ወጥተህ ስታጭድ አየሁኝ። ኦኬ አሁን እቺት መታ የነገረችኝን እኔ ከተሱን ወራቶች በኋላ ስጸልይ አንድ ማት የነጣ የስንዴ አዝመራ ሩጥ የሚለኝን ድምፅ ነው የምሰማው። ወደዛ ወደ አዝመራው ለማጨድ የአዝመራ ምንድን ነው? የነጣው አዝመራ ምንድን ነው? ኦኬ የወንጌል ስብከት። ከዚህ በኋላ ወንድሞች እናቶቼ ምንም አይነት ነገር እንትና አለች እንትና አሉ ብሎ የሚል ነገር በውስጥም በውጭም እንዳጽፉልኝ። በቃ አሁን እንኳን ይህንን ስነግራችሁ ቅድም ከሰማኑ መልእክት የተነሳ የእግዚአብሔር አጀንዳ ምን እንደሆነ እዩ። ሰው እዚህ ጋር ደግሞ ጠላልፎ ለማስቀረት ማለት ነው። ሁሉ ሰው ተነስቶ ኤርሚያስ ላይ መጥቶ አፉን የሚከፍተው ለምንድን ነው? በድያቸው ነው ወይ? ኤርሚ የሚባል ልጅ እኔው ጋር መጥቶ ጌታን የተቀበለው፣ ሰሙም እኔው ጋር መጥቶ ጌታን የተቀበለው፣ ጌታን አስቀበለኝ ብሎ ይሰድቡኛል። ዮኒ ማኛ በዛ ይሰድበኛል። በዚህ ጋር 2 እህቶች የተባሉት አይታችኋቸዋል በቅርብ ነቢይ ነኝ ብላ ያለችዋ ሴትዮና ሌላ አይቱ ማለት ነው። ግብ ከኔ ጋር ሉትራውያንን ብለው የሚሉት ግብ ከኔ ጋር እዚያ አጠገብ የነበሩ ሰዎች በውስጥ ግብ ምንድነው ጉዳዩ ብላ ከልክ ገብቶኛል። ጉዳዩ አታስቆሙኝም፣ ትቆማላችሁ፣ አጥሉኝም፣ ትወድቃላችሁ። ለምን? የስራው ባለቤት ኢየሱስ ክርስቶስ ነው። አጥፍቼ ጥፋት እንኳን ኖሮኝ ጥፋት የምትነግሩኝ አደባባይ ላይ ወጥቼ ይቅርታ በጠየኳችሁ ነበር።
በሽማግሌም ፊት ጠይቋችሁ ምንም የበደልኳችሁ ነገር እንደሌለ በአፋችሁ መስክራችኋል ሽማግሌ ፊት። ስለዚህ እጄ ንጹህ ነዋ፣ ህይወቴ ንጹህ ነዋ። በአንቺ መንገድ ላይ አልቆምኩማ። ለምን የተደራጃችሁት ከሌሎች ሰዎች ጋር? እንዴት ከኦርቶዶክሳውያን ጋር ጴንጤ የተባለ እንዴት ከኦርቶዶክሳውያን ጋር አሁን ማይሙት እንደ ምሳሌ ነው የምጠራው ነው አይደለም ማለት አይደለም። ወንድምነት ዳኒ አሁን ከኦርቶዶክሳውያን ጋር ሆኖ ከሌሎች ሃይማኖቶች ጋር ሆኖ ኤርሚና አስቆሙ ብሎ ቢል ማን ነው የሚያምነው? ኤርሚ ተነስቶ በወንድምነት በዳንዬ ላይ እንደዚህ ብሎ ቢል እንዴት ነው ሊሆን የሚችለው? ወንድሞች እናቶች፣ አየለዚህ ነው እኔ ታች አንዳንድ ኮሜንታተሮች የዘመኑ ጳውሎስ ስትሉኝ አላምንም። ምን የዘመኑ ጳውሎስ ነው? ተው እባክህ። እኔ ጳውሎስን ልሆን አልችልም። በሆን እሰየው፣ በእውነት ቢያደረገው ጌታ ይሰየው። እሱን ጸጋ ሰጥቶን ሰባኪ ያደረገ ጌታ እኔንም ቢያደረገኝ ይሰየው። በእውነት ምኞቴ ነው እንደነሱ አባቶች አገልግሎ ማለፍ። ነፍሴ በእኔ ዘንድ እንደማጠቅም እንደ ከንቱ ነገር ቆጥራታለሁ ብሎ እስኬሉን እኮ ሰቀለብን ጳውሎስ። ስለ ኢየሱስ አይደለም ለመታሰር እስከ ሞት ድረስ እንኳን የተዘጋጀው ነው ብሎ ጣሪያውን እስኬሉን ሰቅሎት ሄደ። ኤርሚያስ አሁን ታዲያ እንዴት ነው ብለህ ብትለኝ እሱን ለእኔና ለጌታ ተወው። ኤርሚዬ የዘመኑ ጳውሎስ የጌታ አገልጋይ ያሉኝ ሰዎች ሄደው የዘመኑ መሐመድ ብለውኛል። ሰው እንደዚህ ነው። ሰው እንደዚህ ነው። እኔ የዘመኑ ጳውሎስም ስላልከኝ ልብሴን አላራግም። በቃ በጣም ሙቀቱ ተሰማኝ ብዬ ማለት ነው። የዘመኑ መሐመድን ብለህ ብትለኝ እንትን አለ ወይኔ እንደዚህ አሉኝ ብዬ አላቆምም። ጌታ የኢየሱስ ምስክር፣ ጌታ የኢየሱስ ምስክር። የእግዚአብሔር ልጅ ለዘላለም ስም ይባረክ። ክንዴን ያበረታኸው አጋፔ በሚባል የአጋፔ የሚባለውን ጽሑፍ በአንድ ጀልባ ላይ ውስጡ ደም አለበት። በደሙ ላይ ግን አጋፔ የሚባል ፍቅር ላው ላይ ተጽፎበት ጀልባዋ ላይ በሁለት መቅዘፊያ ይዘህ በትልቅ ውቅያኖስ ውስጥ ስቀዝፍ የሰራዊት ጌታ እግዚአብሔር አሳየኝ ብላ ከዛሬ 6 ዓመት በፊት ከፈረንሳይ ሀገር ደውላ የነገረችኝ እህት ያ መልእክት ያንተ መልእክት ነበር። አባዬ እጄ እንዳይዝል ክንዱን አበረታዋለሁ ብለህ እጄን በራእይ ውስጥ ስታሳድገው እንዳየች እንደነገረችኝ በመንፈሴም ላይ አንተ እንደመሰከርክልኝ እጄን እንዳልዝል እያበረታኸኝ ስላለህ ስላልጣልከኝ የታረድከው በግ ከተቀመጥኩበት ወንበር ላይ ለክብርህ ለኃይልህ እየተንበረከኩ ምስጋናና ሞገስ ለስምህ እሰጣለሁ። በዚህ ትውልድ ፊት መታሰቢያን ሊያጠፉ ዝክሬን ሊያበላሹ የሰጠኝን አገልግሎት ሊያጨናግፉ ከሩቅ ከቅርብ አማኞች አላማኞች ተደራጅተዋል፣ ተሰብስበዋል። ስብሰባቸውን አሳይተኛል። አሁንም የአመፅ ምክራቸውን እየዶለቱ ነው። አንዱም ከጥልቅ ጉድጓድ ውስጥ እንደሚወጣ የሰው አካል የለበሰ ቀንዳም 2 ቀንድ በግራና በቀኝ የበቀለበት ክፉ መንፈስ አጠገቡ ቆሞ አሳይተኛል። ይህ ሰው አብሯቸው ከነዚህ ሰዎች ጋር ሁሉ ጭምር ተሰልፏል። ጌታዬ ሆይ እኔ አልዋጋቸውም፣ ውጊያ አንተ ነው። ጉባኤያቸው ግን ቋንቋቸውን ደበላልቀ መበተን ስራህ ነውና አባዬ በልብ ቅንነት ወደ አንተ እጆቼን አነሳለሁ። በወጥመዳቸው ውስጥ እንዳልገባ፣ በትብታባቸው እንዳልያዝ፣ መንገዴን እንዳልተው፣ ጥሬ ላይ እንዳያደናቅፉኝ በቅን ልብ የሚያገለግሉ ወንድሞችና እህቶችን ሁሉ ጭምር ሳይቀር ከዚህ ከሰጠህን የስንዴው አዝመራ ማጨድ ከዚህ ስራ ላይ አይኖቻችን እንድናነሳ እግዚአብሔር ሆይ እንደዚህ ሊያደርጉ የወጡትን ጉባኤያቸውን እግዚአብሔር ተመልከት። የምታደርገውን ነገር ሁሉ አድርግ። እንዳሳየህን በራእይ ውስጥ ፍጻሜያቸው እንደዛ እንዳይሆንባቸው ግን እማልዳለሁኝ። ፍጻሜያቸው መራራ ነውና አንዳንዶች ለዘላለም ያንቀላፋሉ፣ ለዘላለም ይወድቃሉና እንደዛ እንዳይሆንባቸው ጸልያለሁ። የተነሱት በኤርሚያስ ላይ አይደለም፣ የተነሱት በዳንኤል ላይ አይደለም፣ የተነሱት በወንጌሉ ስራ ላይ ነው። እንደ ፍቃድ ምክር ግን የወደድከውን አድርግ። መልካም መስለው ለሰዎች ለመታየት በውስጥ ደውለው ክፋትን ሸርበዋል። የማላቀውን በእኔ ላይ ተናገሩ እንዳለ ባሪያህ ዳዊት ማላቀውን ተናግረዋል።
የማላቀውን ተናግረው የሰዎችን ልብ የቅኖችን ሰዎችና እህቶችና ወንድሞችን ልብ አስከፍተዋል። አንተ ሰምተሃል፣ ጌታ ያንተ አይተሃል። ጌታ እንደ ስራው ይመልስለታል ብሎ ጳውሎስ እንደተናገረ እንደ ስራቸው መልስላቸው። አልበደልኳቸውም፣ በክፋት አልተነሳሁባቸውም። በኢጎ ተነስተው ነው የተሰበሰቡብኝ። አልገፋኋቸውም፣ አላመስኩባቸውም፣ አላሳመስኩባቸውም። እንደ ስራቸው ዋጋን የምትሰጥ አምላክ በማደሪያ ያለ በልብ ቅንነት እናገለግልሃለን። የሚገርም ህልም ነው ያሳየችን የነገረችን። ጌታ ይባረክ። አሁን ቅድም ሳነሳት የነበረችው እህት ይኸው እዚህ መታለች። ሳሪቾ እቺ ነች ወንድሞቼ፣ ቅድም ያሳየኋችሁ ሐሜት አይደለም። ይኸው እቺ ትልቁ ላይ ያረፍኳት እሷ በኋላ ላይ ታቀኛለች ስደውልላት። እኔ ግን ስክሮል እያደረግኩ ሳልፍ አየኋትኝ። አይገርም ደግሞ መጣች። አይ ቲንክ ነግረዋት ይሁን በሆነ አጋጣሚ ሰምታ ይሆን አዶ ነው መጣች እና ስክሮል እያደረግኩ አየኋትኝ። የምትናገረውን ህልም ሰማኋትኝ። የአባዬ እግዚአብሔር መንፈስ በላዋ ላይ አለ። ጻፍኩላት፣ በውስጥ አገኘኋትኝ። ስልኳን መለሰችልኝ። ተደዋወልን፣ አወራን። ሳርቾ እንኳን ደህና መጣሽ እህቴ። ተባረኪ፣ ይብዛልሽ የኔ እህት። እንኳን ደህና ቆያችሁ። ሰላም ለእናንተ ይሁን። ሰላምሽ ይብዛ ሳርዬ፣ እንዴት ነሽ? ሁሉ ሰላም ነው። ጌታ የተባረከ ይሁን። ቅድም እያነሳሳንሽ ነበር፣ ስቅ አለሽ። አይ መስመር መጥቶ ነግሮኝ ነው። ለምን ይችላለሁ ፔጅሽን እያሳየኋቸው ነበርና ቅድም እኔ ልዘጋ ነበር ልዘጋ የነበረውና አንዳንድ እህቶች ገብተው ጌታ ስላንተ ያሳየን መልእክት አለ ብለው ኤርትራውያን እህቶችና ወንድሞች ባልና ሚስት ከአሜሪካ ሀገር እስራኤል ነበሩ። እዛ ሆነው ያዩትን ሌሎችም እህቶች እንደዚሁም ከዱባይ ደግሞ እህቴ ተስፋነሽ የምትባል ቅድም ገብታ እንደዚህ እየነገረችኝ ያለ በጣም የሚገርም የእግዚአብሔር ጸጋ በህይወታቸው ላይ ያሉ እህቶች ናቸውና እኔ በጥቂቷ አይገባኝ ከጌታ ከኢየሱስ ከእግዚአብሔር ዘንድ ስላዩት ህልም የመንፈስ ኮንፈርሜሽን እግዚአብሔር ይሰጠኛል። ሰዎች ስትናገሩ እዚህ ማንም አሁን ህልሙ ልናገር ብሎም የፈለገውን ህልም ይናገር፣ የጌታ የሆነውና ያልሆነውን ሰውየው እየተናገረ እያለ እኔ የሚለይልኝ መንፈስ ውስጥ ያለ። ይህን ደግሞ በገንዘብ አይደለም የገዛሁት፣ ጌታ ስለ ቸርነቱ ነው የሰጠኝ። በቃ ስለ እኔም ይሁን ስለሌላ ሰው የህልሙ ከባድነትና እውነተኝነት ከማን እንደሆነ እንድለይ እግዚአብሔር እንደዚህ አድርጓና ያቺ ስትናገር አንድ እህት አለ የታስታውሷት ከሆነ ታውቋት ከሆነ ብዬ ስለ አንቺ ፔጅሽን ፈልጌ እኔ ሳራ ህልመኛዋ ብዬ ነው ስልክሽን ጻፍኩትኝ እና በስልክ ሳይሆን በዩቲዩብ ላይ በቲክታክሽ ላይ በኋላ ሳራ ታደሰ መሆኑን ፈልጌ ያገኘሁሽ እና ስቅ ብሎሽ ከሆነ ብዬ የሚል ነው። እንዳልኩሽ ሳርዬ እንዳልኩሽ መልካም መንፈስ ጌታ ሰጥቶሻል። የእግዚአብሔርን ቃል በማንበብ በመጸለይ ህይወትሽን በንጽህና በመጠበቅ በርቺ። ይሄ ጸጋ ያድጋል። በእውነት ጌታ ኢየሱስ አይኖችሽን ከፍቶልሻል። በርቺ የኔ እህት። አሜን አሜን። አንተም ተባረክልኝ እና ጌታ ኢየሱስ ይባርክ። አንተም ባርታ። ብዙ ጊዜ አሁን ወንጌልን እንደዚህ ስሰብከው ብዙ ጠላቶች ይኖር ይችላል። ያው አማኞች ናቸው አብዛኛ ጊዜ ለእኛ እንቅፋት የሚሆነው ወንጌልን አዋቂዎች ናቸው እና አንተ አንድ ነገር ሌላ የምፈልገው ታላቅ ወንድማችን ቢሆንም ለሚሳደቡት ለአንተ ጊዜውን ሰዓቱን ይዞ ለሚያወሩት ጊዜ አትስጣቸው። በእውነት አንተ የተሰጣበትን የጠፉትን በጎቹን ሰብስብ። አንተ እግዚአብሔር መልካም እረኛ አድርጎ የጠራ ሰው ነህና እነሱን ሰብስባቸው። አሁን ለነሱ ብለህ ስታወራው አሁን በዚህ ሰዓት ላይ ወንጌልን ብትሰብኮ ስንት ነፍስ ድኗል። አየህ፣ ሰይጣን ጊዜህን ሊጠቀምበት ሰውን ያነሳል። አንተ ግን የጀመርከውን ራእዩን እግዚአብሔር እስከሚጠራ ድረስ ወይም እሱ ተመልሶ እስከሚመጣን ድረስ የጀመርክበትን መንገድ ጓዝ። ሌሎቹ ያወሩ ችግር የለም፣ ስራ ፈት ናቸው እነሱ። ግን ለአንተ የተሰጠው ጸጋ ለብዙ ሰው አልተሰጠም፣ ለብዙ ሰው አልበራላቸውም፣ ለብዙ ሰው አልታያቸውም። ግን ወንጌልን አዋቂ ነን ይላሉ፣ ግን አላወቁትም። ቤት ውስጥ ያደረ የኖሩት ግን የእግዚአብሔርን ነገር የሚሰሩት ብዙዎች የሉም።
እግዚአብሔር ደግሞ አንተን ከእረኞች መሃል ጠርቶ ካነሳክ እንደ